ሰላም የእግዚአብሔር ቤተሰቦች እንደምን አላችሁ እንደምን አደራችሁ። አሜን። የአምላካችን የጌታችን የመድኃኒታችን የኢየሱስ ክርስቶስ ስሙ ከአጽናፍ እስከ አጽናፍ ከፀሐይ መውጫ እስከ ፀሐይ መጥለቂያ በፍጥረት አንደበት ሁሉ የተመሰገነ ይሁን። እንደ እግዚአብሔር ፍቃድ ዛሬ ይዤላችሁ የመጣሁት የህይወት ገጠመኝ ክፍል 200ኛ የህይወት ገጠመኝ ነው። 200 ላይ ደርሰናል። የአምላካችን ስም የተመሰገነ ይሁን። የፍቅር ገጠመኝ ነው። አሳ ጎርጓሪ ዘንዶ ያወጣል ይላል ገጠመኙ። ምን ማለት ነው ተሰሙታላችሁ። በዚህ ገጠመኝ ውስጥ ራሳችሁን ካለፈው ታሪካችሁ የምትማሩበት፣ አሁን እየኖራችሁት ያላችሁበትን ህይወት የምትስተካከሉበትና የምታጠኑበት፣ የወደፊቱን ደግሞ በደንብ አድርጋችሁ በትንቢት የምትጠባበቁበትና እንዳይበላሽ አቅጣጫ የምታስይዙበት ገጠመኝ እንደሚሆን ተስፋ አደርጋለሁ። በተለይ ያላገባችሁ ወጣት የሆናችሁ ወጣቶችና ልጆቻችሁ ደግሞ ያላገቡ ወላጆች ይሄን ስታዳምጡ ልጄ እንዲህ ነገር ሊያጋጥማት ይችላል ብላችሁ እያንዳንዱን እንድትከታተሉ ለምፈልገው። መቼም ቆንጆ አድርገህ ፍጣሬን ብለነው አይደለም፣ ወይም አስቀያሚ አድርገህ ፍጣሬን ብለነው አይደለም ይፈጥርን። እግዚአብሔር ለወደደው የቁርበትን መልክ ያስተካክላል። ይሄ ቁርበት ውበት እንደተመልካቹ ነው እንደሚባለው ሁሉ እኔም ልጅቷን እንደተመልካቹ ነው ልል እችላለሁ። ብዙም ያን ያክል የሚማርክ ውበት አይደለም ያላት። ይሄ እዚህ ጋር ያለው ከአንገት በታች ግን ወንዶች የሚሉበት አይነት ነገር ነው ማለት ነው። ይገባቸዋል የምለው ነገርና አብራችሁኝ እንዳትስቁ፣ ከሳቃችሁም እሰይ እንኳንም ሳቃችሁ። በዚህ አይነት ፈገግታ ካልጀምር ነው እየሳቅንም እያለቀስንም አንችለው እና ይህ ገጠመኝ አንድ ጥቅስ እንድናስታውስ ያደርገናል። ሁልጊዜ የምናገረው ጥቅስ ከአይምሯችሁ እንዳይወጣ የምፈልገው ጥቅስ መጽሐፈ ኢዮብ ምዕራፍ 33 ቁጥር 14 ላይ እግዚአብሔር በአንድም በሌላም መንገድ ይናገራል፣ የሰው ልጅ ግን አያስተውልም። ይህ ገጠመኝ የሚለው ፕሮግራማችን እግዚአብሔር የሚያስተምርበት ያለፉትን ሰዎች ታሪክና አሁን እየተኖረ ያለው አጠቃላይ የሰዎችን ገበና ከሰማን በኋላ እኔም እንዲህ አይነት ነገር አለ እንዴ ብላችሁ የምትነቁበት እንደሚሆን ተስፋ አደርጋለሁ። መልካም ቆይታ። ገጠመኙ የሚጀምረው ከካፌ አስተናጋጅ ቆንጅዬ ነው። ውበት እንደተመልካቹ ነው። ለእኔ ምንም ያን ያክል ብዙ ወንዶችን ሊያጨቃጭቅ ይችላል ብዬ የማስበው ውበት አይደለም ያላት። ግን ከአንገት በታች የተሰጣት ነገር ለሴቶችም ምናልባት አይደለም ወንዶችን ሴቶችን ራሱ እኔ በኖረኝ ብለው የሚያስቀና ነገር ነው ያላት። ከቁመትና ከቅርጽ ምናምን ከአንገት በላይ ላለው ነገር እንደተመልካቹ ነው ብያቸዋለሁ። የካፌው አስተናጋጅ እሷና 5 አስተናጋጆች አሉ በአንድ ጊዜ በፈረቅ አይደለ። አጠቃላይ 12 አስተናጋጅ አለ። ማታ ይበዛሉ፣ ጠዋት ጥቂት ናቸው። ብዙም የለም። ጠዋት እስከ 8 ሰዓት ባለው ጊዜ ውስጥ፣ ከሰዓት ግን በጣም ብዙ ሰው ይበዛል። አይሆን ነው እንግዲህ እንዳንድ ካፌ ጸባይ ይለያያል። እና እቺ ልጅ እዚህ ካፌ ከገባች ገና 1 ዓመቷ ነው። ከገባች 1 ዓመቷ ነው ስላችሁ በዚህ ዓመት ገብታ 8 ወር 9 ወሯ ነው ማለት ነው። 1 ዓመትም አልሞላትም። በዚህ አሁን ባለንበት ሰዓት ሳይሆን እናንተ ገጠመኝ ስታዳምጡ ታይም ሴታፑ ወደኋላ የዛሬ 2 ዓመት እንደሆነ አድርጋችሁ አስቡ። 2016 መጨረሻ ምናምን አካባቢ ላይ ግን የሚገርመው ነገር ይቅርታ ለድምፁ። የሚገርመው ነገር አስተናጋጇ ማስተናገድ ከጀመረችበት ጊዜ ጀምሮ የሚታዩ ለየት ያለ ባህሪዎች አሉ ካፌ ውስጥ። አንደኛ ጠዋት 12 ሰዓት ተኩል ገብታ ቀን 8 ሰዓት ተኩል እስከምትወጣ ወይም 8 ሰዓት እስከምትወጣ ድረስ የሚገጥማት የመስተንግዶ ለከፋ ነው። የመጀመሪያው የሚታየው ባህሪ አስተናጋጆቹ ጋር ብዙ የሚያነገር አልገጠማቸውም። እሷ ጋር ያተኮረው ምንድነው? ከፊቷ ይልቅ አካሏ ላይ ቅርጿ ላይ የሚታየው ነገር ነው። ለካፌዎቹም ደግሞ ያው የታወቀ ነው። ሴት ከሆነች ወንድ ነው የሚለክፈው አይደለም። የሚገርማችሁ ወንድምና እህት ገብተው ራሱ ወንዱም ሴቷም ሁለቱም የኔ እናት ቆንጆ ነሽ፣ እሺ ቅርጽሽ በጣም ያምራል፣ ሁሉ ነገርሽ ያምራል ማን ብሎ አስተያየት ሁሉ የሚሰጧት ልጅ ነች።
አመሰግናለሁ ብላ ነው የምትሄደው። ግን ሁሉም ሰው ተመሳሳይ አይነት ሐሳብ ሲያቀርቡባት በግጥ ልደነግጥ ትችላለች። የምትደነግጠው ግን አስተናጋጅ ከሆነችበት ጊዜ ጀምሮ እንጂ አልተረዳችሁም ነበር እንደ ነገር እንዳላት። እና አንዱ ምክንያት ይሄ ነው። ሁለተኛ ደግሞ አንድ ተማሪ ድሮ እሷ ትማርበት ከነበረው ትምህርት ቤት ይማር የነበረ 12 ተፈታኝ የሆነ ቦርሳውን ይዞ በዛ ካፌ በኩል ሲያልፍ መጥቶ ተቀምጦ 1 ሰዓት ያክል ተቀምጦ ስታስተናግድ አይኗን እያየ እንዲህ ብሎ ከዛ ወደ ቤቱ ይሄዳል። መጣልሽ ያ ተማሪሽ አይንሽ ላይ የሚያፈጠው በቃ እሱ ሌሎች ወንዶች እንደሚያዩሽ አይደለም የሚያዩሽ፣ ፌትሽን አይንሽን ነው የሚያየው። ልብ ብለሽ ተመልከቹ ይሏታል። እውነትም ስትመለከት ሌሎች ወንዶች የሚያዩት ከአንገቷ በታች ነው። እሱ ግን ፊቷን አይኗን ነው የሚያየው። እና ሰላም ነው እንዴት ነህ ደህና ነህ ብላ ሰላም ብለዋለች። ሁኔታው ገርሟት ከዛ ይሄ ልጅ ይወድሻል፣ ጉድሽ ነው፣ አፍቅሮሻል። 1 ሰዓት ያክል ተቀምጦ ነው የሚሄደው። ኢቭን በሌለው ሳንቲም በልቶ እንደሚሄድ ያስታውቅበታል። ከዚህም ከዛም ሰባስቦ ምን ብሎ ጓደኛውን ጠርቶ ሂሳብ አስከፍሎ ነው የሚሄደው። አንዳንድ ቀን መብላት የማይፈልገው አንድ ቀን በሮብ ቀን ኬክ አዘዘና የጾም ነው ወይስ የፍስክ ስትለው ችግር የለውም የሆነው አላት። ማተብ አስረህ እንዴት እንደዚህ ይሆናል ስትለው በጣም ደነገጠ። እሺ የጾም አምጪልኝ አላት። የጾም ተቆራጭ አመጣችለት። ያው የጤፍ ኬክ ማለት ነው፣ ሌላ ነገር የለውም። እንዲህ አይነት ነገሮች እየታየችበት ታዝበዋለች። እንዳፈቀራ ታውቃለች። ግን አይቷት ብቻ ይወጣል እንጂ ሌሎቹ ግን ከአስተናጋጆች መካከል የታዘቡት ሰዎች ማለት ነው ምንድነው ልክ 8 ሰዓት ደርሶ ገብታ ወደ ውስጥ ልብሷን ቀያይራ ምናምን በጓሮ በር ለምትወጣው የለችም እንዴ ስታስተናግደኝ የነበረችው ልጅ ብሎ ሲጠይቁ አይ ሰዓቱ ደርሶ ሄዳ ነው። በየት በኩል ሄደች ይላሉ። በዚህ ይታወቅባቸዋል ፈልገዋት እንደነበር። አይ ወጣለች አሁን እኮ በዚህ ሄደች ይሉታል። ያው በጓሮ በር ሄደች አይባልም። ለምን እንደተፈለገች ስለማያውቁ ምቀኝነትም አይደለም ክፋትም ይዟቸዋል። ማስተናጋጆቹ ይዋደዳሉ፣ በጣም ይወዷታል። የሚወዷት ለምንድን ነው? በጣም ጨዋ ናት፣ ስነ ስርዓት አላት። ቲፕ ሁሉ ትሰጣቸዋለች። ያገኘችው ቲፕ ትካፈላለች። የሚገርማችሁ ለምን በጣም ቆንጆ ነኝ ብላ ባታስብም ቆንጆ ነች ስለምትባል ቅናት ይዟቸው እንዳይመቀኙብኝና ተንኮል እንዳያስቡብኝ እንጀራዬ እንዳይዘጉብኝ ብላ ስለምታስብ ከምታገኘው ቲፕ ስታካፍላቸው የኔ እናት ችግር የለውም እሺ ምንም ችግር የለውም የራስሽ ነው ከኛ ጋር ምንም የምትካፈል እኔ አሁን ሳገኝ አላካፍልሽ ማለት ለምንድን ነው አንቺ የምታካፊኝ ምናምን ብላ አንዷ ለማንም አትስጪ እንደዚህ ብሎ ነገር የለም ምናምን ብላ ትንሽ ገርታታለች። እንደዛም ቢሆን ግን አይናቸውን እያየች አስተናጋጆቹን በእሷ ምክንያት ቢዝነሱ እሷ ታስተናግደን በሚሉ ካስተመሮች ወይም ተጠቃሚዎች የሚበሳጩ አስተናጋጆች እንዳሉ ስትሰማ፣ በተለይ ሴቶቹ ማለት ነው ስትሰማ እነሱ ጋር ሄዳ አብራ ትጮታለች። በሚበሳጩባት አጠገብ ሆና እሺ እንዴት ናችሁ ሰላም ናችሁ ማስቲካ ካላት ሁለት ትሰጣቸዋለች። እንብላ ሲርቦኛል ስትል ጊዜ ገዝተሽ ከፍለሽ ከሆነ ችግር የለውም እንኩ ካለቻቸው ብር አይቀበሉም። ማነው አትስጭ ብላታለች። የሴቶቹ አስተናጋጅ ዋና ባትሆንም ያው ትንሽ ቀደም የምትል አስተናጋጅ አለች። እሷን የተቆጣቻት እና ያላት አማራጭ ምንድነው? ምግብ አዛ በራሷ ገንዘብ የአማራትን ምግብ የበላች መስላ እንብላ ትላቸውና ቀመስ አድርገውና ይመችሽ አቡ አንቺ ደግሞ ያገኘሽውን ቲፕ እዚህ ነው የምትጨርሽ ይሏታል። ግን እሷ እንደዛ አስብ አይደለም። የእውነት በቃ እነሱ በቀን ምናልባት 100 200 ብርም 300 ብርም በትንሹ ነው የምላቸው ይዘው ከገቡ ወደ ቤት እሷ 50 ብር ይዛ ከገባች በቂዋ ነው። ቤተሰብ ከችግር ለማውጣት ነው ይሄን የምታረገው። 11ኛ ክፍል አቋርጣ ነው አስተናጋጅ የሆነችው። 11ኛ ክፍል ጨረሰች፣ 12ኛ ክፍል አልገባም አለች። አንደኛ ማትሪክ መፈተን ጠልታ አይደለም፣ ቤተሰብ በችግር ተቆራምዶባታል። ካልሰራች ገንዘብ አይገኝም። እና ይሄ ደግሞ ከጓደኞቿ ይሄ ልጅ አጥንቶ ነው የመጣው። የት ሄደች እዚህ ክፍል እዚህ ግሬድ ያለችው ሲል ጊዜ እንዴ እንትን ካፌ እኮ ነው የምታስተናግደው፣ ትምህርት እኮ አቁማለች፣ ቤተሰብ በጣም ከባድ እና ትረዷት፣ ምን ችግር አለው ከትምህርት ቤት ገንዘብ አናዋጣላት ምናምን ብሎ ሲል ጊዜ ኧረ ነው እንዴ ምናምን ብለው ተማሪዎች ትንሽ አሹፈውበታል። ያለችበት ካፌ ድረስ ሄዶ አይቷት በጣም አዝኖ ያለው አማራጭ ምን እንደሆነ እያሰበ ነው አብሯት በቃ ያን ያክል እየመጣበት በልቶ የሚሄደውና ቲፕ ሲያስቀምጥላት በእውነት ኬኩን የበላበትን ገንዘብ ነው አስቀምጦ የሚሄደው። የኬኩ ገንዘብ ለምሳሌ 150 ብር ወይም 100 ብር ከሆነ 300 ብር አስቀምጦ ይሄዳል፣ ወይም ደግሞ 50 ብር ቲፕ አስቀምጦ ይሄዳል።
ለእሷ ብሎ ማለት ነው። እሷ የምታስተናግድበት ወንበር የትኛው እንደሆነ በደንብ ለይቶ ያውቀው የመስተንግዶ ነገር ከገባው በኋላ ነው። ዝም ብሎ ያገኘው ወንበር ይቀመጥና ሌላ ሴት የምታስተናግደው እሷ ስታስተናግድ ሚያት ሌላ ቦታ ነው። እሷ በምታስተናግድበት በኩል ሄዶ እየተቀመጠ 1 ሰዓት ሙሉ ታዝቦ ነው ከዛ እየገባው የመጣ እንጂ ሁሉም ቦታ ሁሉም አስተናጋጅ የሚያስተናግዱ ነበር የሚመስለው። የቦታ ክፍፍል እንዳለ አያውቅም። እና በዛ መካከል ግን እቺ ልጅ ብዙ የሚፈልጓት ሰዎች አሉ። ሳታውቀው ነበር መጀመሪያ እና በኋላ ምን አሏት? ማታ አስተውለሻል 3:30 ምናምን ጨራርሰሽ ሽርጥሽን ምናምን ስትወጪ ልክ በረስተሽ ይሁን አናቅም በጓሮ በር መውጣት ትተሽ በፊት ለፊት ቻው ብለሽን ስትወጪ በአንድ ጊዜ 4 ሰዎች ናቸው ብድግ ብለው የወጡት ከካፌ ውስጥ እና ደነገጡ። እንዴ እሷን ነበር እንደሚጠብቁት ማማሩን ሳቁና ደወሉላት። ከኋላሽ 4 ሰው እየተከተለሽ ነው። እርስ በርስም ተያይተዋል ሁለቱ። እንዲያውም ጭራሽ አንቺ ስትወጪ ተከትሎሽ ይወጡ ብዙ ናቸው። አንዱ እንዲያውም ሂሳብ ሳይዘጋ ሊወጣ ብሎ ተመልሶ መጥቶ ነው ሂሳብ ሰጥቶኝ ሄደው እና ራስሽን ጠብቂ፣ ቶሎ ታክሲ ውስጥ ግቢ፣ ከቻልሽ ይሄን ነገር ለማስተካከል ሞክሪ ብላታለች ጓደኛዋ። ወይኔ ጉዴ ምን ይሻለኛል ብላ መጥፎ ነገር አይደለም እኮ ቢያንስ አንዱን ብታናገረው ከአንድ ወንድ ጋር ስትሄድ ብትታይ ማንም አይናገራትም። እና ምን ይሻለኛል ብላ ለጓደኛዋ ስትነግራት ይሄን ሐሳብ ነው ያመጣችላት። አሁን ያልኳችሁ ዝም ብለሽ አንዱን ያዥውና በቃ ከአንዱ ጋር ተጫወቺ፣ ምን ችግር አለው፣ ምን ይታወቃል ምናምን ትላታለች። እና ከዛ ቀስ ብለው እንትን ሲሉ የካፌው አስተናጋጆች አለቃ ጥሩ ሰው ነው፣ በጣም ፖላይት የሆነ ሰው ነው፣ መልካም ሰው ነው፣ ክፉ አይደለም። ግን በጣም ጠንቃቃ ስለሆነና ስራ ላይ ምንም ችግር እንዲገጥም ስለማይፈልግ እና አስተናጋጆች እንዲንዘላዘሉና ኤቲስት ይቅርታ የስራ ኤቲክስ ቃላቱ ሊጠፋኝ ነው። የስራ ኤቲክስ ማለት የስራ ስለ ምግባር የሚባለው ነገር ስለሚያከብር ብቻ ይቆጣቸዋል እንጂ ሌላ ምንም መጥፎ ነገር የለበትም። እንዲያውም ቲፕ ምናምን ዛሬ እንዴት ነው ይላቸዋል። አይ ደህና ነው ምናምን እስቲ ስንት አገኘሽ ሲጠይቃቸው 50 ብር 100 ብርም ካለ ዝም ብሎ ቲፕ ይጨምርላቸዋል ከራሱ እና አይተናኮላቸው። የወሲብ ጥያቄ አይጠይቅ። ብዙ ጊዜ ካቦች እንደዚህ ናቸው። የሆነ ችግር አለባቸው አንዳንድ ጊዜ ከአስተናጋጆች ጋር ምናምን የሆነ አይጠፋም። የሚታሙት በብዛት በዚህ ነው ከአስተናጋጅ ጋር ምናምን እና ብቻ እቺ ልጅ በዚህ የተነሳ ጥሩ ስለሆነ ምን ሆናችሁ ነው ካሸሯ የምትነግረኝ እውነት ነው አላት። አንደኛውን አስተናጋጅ ምንድን ነው አለችው። አይ የገሊት ስትወጣ እንደዚህ ተከተሏት ወንዶች። ማን ወንዶች ተከተሏት? ከዛ ገብቶ ካሜራውን አየ፣ ሴኩሪቲ ካሜራ ማለት ነው። ከዛ አንዷን አስተናጋጅ ጠራና እስቲ ያለና ወደኋላ አድርጎ ሲያዩ እንዴ ይሄ ሰውዬ እኮ የባለስልጣኑ ልጅ እኮ ነው፣ እዚህ ፊት ለፊት ያለው ምናምን የሱ ልጅ እኮ ነው። ኧረ በሉ ስታስተናግዱ በደንብ አድርጋችሁ አስተናግዱት። አይኑን እሷ ላይ ጠብ ካደረገ አንደኛ ቻንሷ ነው፣ እድሏ ነው። ሁለተኛ ነገር ደግሞ ማወቅ አለባት የምትመልሰው መልስ ራሱ በትክክል አግባብ ያለው መልስ፣ ማትፈልገው እንኳን ቢሆን ፍቅረኛ እንኳን ቢኖራት አግባብ ያለው መልስ ለመመለስ ያለባት። ምክንያቱም ከባድ ነው። ባለስልጣን ብቻ አይደለም ባለሀብትም ጭምር ነው አባቱ። እና ደግሞ ትልቅ ኃላፊነት ያለው ሰው ነው ይሄ ሰው። እዚህ መጥቶ እሷን እያየ ከሆነ ወይ ወዷታል ወይ ደግሞ ቻ የሆነ ነገር ይኖራል። ምናልባት አጋጣሚ ሊሆን አይደለም ዛሬ ብቻ አይደለም አሉት። ኦኬ እንደዛ ከሆነ በጓሮ በር እንድትወጣ እናረጋታለን አለና እንዲሁም በቃ ይሄ ለነሱ እንትን ሆነላችሁ። ከዛ አንደኛው አስተናጋጅ ምን ማድረግ ጀመረች መሰላችሁ? የቲክቶክ ቪዲዮማ እዚህ ጋር በቃ የፍቅር ታሪክ መስራት አለብኝ አለች። ግን ቪዲዮን እንዳትለቀው ያስተናጋጅ ባለስልጣን ልጅ ሆነባት። እዚህ ጋር ተማሪውም ደግሞ አሳዘናት እና በሰው ከቀረጸች ማን እንደቀረጸ ስለሚታወቅ ያው እርምጃ ይወሰድባታል። ቀርጻ ግን ምንድን ነው የምታደርገው? ታስቀምጠዋለች። ነገ የሚፈጠረው ስለማይታወቅ ምናምን ብላ ከርቀት ምናምን ያዝ ታደርጋለች። መጡ እያለች ድምጿን እያስገባች አንደኛው መጣ፣ ሁለተኛው መጣ፣ ይኸውና ሶስተኛው፣ ወይኔ ይህች ልጅ ጉድሽ ነው ምናምን ነው የሚሏት በቃ። እና ግን ከአስተናጋጆች መካከል ደግሞ ውብ የሆነች ልጅ አለች። እሷ ደግሞ በጣም የሚገርማቸው ነገር ከዚህ ከአንገት በታች እንትን 2 ስቴኪን የቆመ ነው የምትመስለው። ቀጭናት ልጅቷ። ከዚህ በላይ ስትዋት ደግሞ እዚህ ጋር ብቻ ነው እግዚአብሔር ስጋ የመረገባት እስክትሉ ድረስ ድንቡሽቡሽ ያለች ቆንጆ በጣም ነው የምታብረው። ግን ሚያት የለም። ምናልባት ቁጭ ብለው ስለሆነ ተስተናጋጅ ያለው እሷ ረጅም ስለሆነች እንዲህ ብሎ ሚያት የለም ማለት ይቻላል። ስቀልድ ነው። ግን በጣም የሚገርማቸው መታየት ትፈልግ ነበር። ግን እኔን የሚያየኝ የለም ትላለች።
የዋህ ናት፣ ምስኪን ናት። መንፈሳዊ ጨዋታ ያጫውታታል። ዛሬ ማርያም ናት ተሳልሜ ነው መጣው ሳር ጎዝጉዙ ምናምን ሻማ አብሮ ምናምን የምትለው ነገር አላት። ይሄ ነገሯ ይወደዳል ቤት ውስጥ እና ጎሽ እሷ እኮ ነች በቃ እግዚአብሔርን እኮ ብታስታውሰን አያችሁ የሆነ ነገር አድርጎ ምናምን ይልና አስተናጋጅ አለቃው የሆነ ነገር ይደረጋል። ቤቱን ገና ሲመጣ ዲኮር የምታደርገው እሷ ነች። በዚህ ትታወቃለች። 4 ዓመት ምናምን ያስተናገደችው እዛ ቤት ውስጥ እና የታለች ድምቀቴ ነው የምትባለው። ድምቀቴ ትመጣለች። ፏፏ ቀና ብሎ ላያት ድምቀቴ ናት። እስካልታየች ድረስ ግን ምንም አይታወቅም። ስታስተናግድ እግርግሯን ወገቧን ነው የምታዩት። እና ኧረ ቀና በሉ ትላለች። እውነት ነው። ኧረ ቀና በሉ እንደዚህ ቢሆን ጥሩ ነበረ። ኧረ እዩኝና በቡዳ ብሉኝና ቀርጥፉኝ ማለት ግን ጥሩ አይደለም። እና እቺ ልጅ ይህንን የፍቅር ታሪክ ትመዘግባለች ማለት ነው። ግን አትናገርም ለማንም። ባሬስታው ግን ያውቃል። ባሬስታው ያውቃል። ከረባትም ያደርጋል። ከረባት ሻይም ቡናም ያቀበታል። ጠጣችሁ ታውቃላችሁ? ከረባት ቡና ነው ሻይ የሚባለው። ከላይ ቡናው ስፍፍ ይልና ከስር ደግሞ የሞቀ ውሃ ወይም ደግሞ ውሃና ቡና ላይ ብቻ ተለይቶ የሚቀመጥበት ማለት ነው። ሲጠጡት ካፌ ገቡና በእርግጥ ቡና ማትወዱ ልትኖሩ ትችላላችሁ የኔ ተማሪዎች እና ምን እንደሚል እስቲ ሞክሩት። እና ከረባት ሻይ ይባላል። ወደ ዋናው ስንመጣ ግን ይቺ ልጅ አሁን በቃ መከራዋ እየበዛ መጣና የካቦ ጓደኛ፣ ካቦ ማለት የካፌ አስተናጋጆቹ ጓደኛ፣ ካቦ ነው የሚባለው የአስተናጋጆች አለቃ። ጓደኛው ሲያያት ደነገጠ። እንዴ አውቃት ይቺ ልጅ ይለዋል። ማናት እንዴ እቺ የምታስተናግደው እናንተ ጋር ነው እንዴ አለው። አዎ እንዴ ሰፈር ማማ ምናምን ገሌ ልጅ ምናምን እሳቸው ልጅ ናት እንዴ? አይ ቆንጆ ዘር ናት። ችግር ኧረ በእናትህ ታረጋጋት ሰውዬ። እንዴ የአንተ አባትና የእሷ እንትን እናት እኮ በፊት በወጣትነታቸው ብዙ ጊዜ እኮ እንትን ይታሙ ነበረ። እንዴ ምን ሆነ ነው እንዴ? ምናልባት ለታርጌት መታስ ቢሆን ምናልባት እህትህስ ብትሆን እንዴ እኮ በጣም ሰፈር ውስጥ እኮ የሚታወቅ የሚታማ ነገር ነው ምናምን ይለዋል። ምንድን ነው የምታወራው አለው። በነገራችን ላይ ቤቱ የዘመዱ ቤት ነው እና ውጭ ሀገር ነው ያሉት የካፌዎቹ ባለቤቶች በቃ ሙሉ በሙሉ ለእሱ ትተውለት ነው የሄዱት። እና አለቃም ነው ባለቤትም ነው ብላችሁ አስቡ። ገንዘቡን እንደፈለገ ማዞር ይችላል። ግዛ የተባለውን ዕቃ ይገዛል። መኪና መግዛት አለብን ብሎ ሲነግራቸው ግዛ ነው የሚሉት። ኃላፊነትም አለበት። እንደገናም ደግሞ አዛዥም ነው። ስለዚህ ምን እያልከኝ ነው አልገባኝም አለው። እንዴ የማማ እንትና ልጅ ሰፈር እንኳን አወኳቸው። ምንድን ነው የምታወራው አለው። ታዲያ አንተ አባት ምንድን ነው ድሮ ታሪክ? ለነገሩ ጆሮ ለባለቤቱ ባዳ ነው። እንዴ ስንት ነገር እኮ ተብሏል። እኛ ሰፈር ውስጥ እኮ ብዙ ይወራል። አባት እኮ እኛ ሰፈር ይመጣ ነበር አለው። አለና ነይ አላትና ጠራትና ማነው አባትሽ አላት። አለችው አባትሽ ማነው? እንዴ የለም በህይወት የለም ሞቷል። የአንቺ አባት? ማን የነገረሽ? እናቴ ነች። ሲሞት አይተሻል? አይ አላየሁም፣ ልጅ ህፃን እያለች ነው የሞተው ተብያለሁ። ኦኬ ከዛ ሂጅ በቃ ሲላት ጊዜ ምን ነው ግን ምን ነው አለችው። አይ ምንም ችግር አለ አለች። ምንም ችግር የለም። ከዛ ይሁላ እየካደች ነው አያት። አባቴ ሞቷል ካለች በቃ ከተካደች ደግሞ በትክክል እህትህ ናት። በቃ ወይኔ ከፈለክ ና እንሂድና እናጣራለን። ከዛ መጣው ብሏቸው ወጣ። በመኪና ሄዱ። ይሄ ሚስጥር የሚያውቁ ሰዎች ጋር ይዞ ሄዶ ነገሩን ሲያጣሩ ምን ነው አሁን ለማወቅ ፈለጋችሁ? አንተ የማን ልጅ ነህ? እንዴ እኔ አባባ ገሌ ልጅ ነኝ። እንዴ እኚህ ከዛ ከወንዙ ማዶ የሚመጡት ሰውዬ እዛ ሰፈር ያሉ ሰውዬ? እና ታዲያ ምንድን ነው? አይ ልጅቷ እኔ ካፌ ነው የምታስተናግደው እና እሱ ደግሞ ድንገት አይቷት እህት ነች አለኝ። ጉድ አንተ ከየት ሰምተህ ነው አሉት። እንዴ ማማ ለምን ይከዳሉ? ከእናቴ ጋር ቁጭ ብላችሁ ስታወሩ አልነበር እንዴ? እናቴ በህይወት ብትኖር ኖሮ እኮ እኔ በደንብ አድርጌ እኮ እናቴ ጋር ነበር ወስጄ ማናዘዛት። እርስዎ ደግሞ የእናቴ ጓደኛ አሉት፣ ንገሩት አለ። ደነገጠ። ከዛ ይኸውልህ ልጄ እኛ የአባትህ ልጅ ትሆን አትሆን አናውቅም፣ የእሱ አባት ግን እንደሞተ እናውቃለን ምናምን አሉ። አይታችኋል ባይ ናችሁ? አባቱ ሞቷል፣ የልጅ አባት ሞቷል ብላ ስለነገረችን ነው። አባትህ ግን እዚህ ሰፈር ይመጣ ነበር እኮ እሷ ጋር ነበር፣ የእሷ አባት ጋር ነበር የሚመጣው። አይ
እንደው ልጅ ያቦካው ለራት አይደርስም ምናምን ብለው ተረቱ። ማዘር ግድ የለዎትም ይንገሩኝ፣ ምን ችግር አለው? እህቴ ከሆነች እኮ ምንም ማለት አይደለም። እሷስ ሲያንቀሸቅሻት እዛ ሄዳ ደግሞ መግባቷ ምናምን አሉና ሳያውቁት እያወሩት ነው። ማዘር አፎት ላይ እኮ አለ ሁሉ ነገር ለምን አይነግሩኝም? ታወጣው እስቲ ፈልገው ይታያል፣ አፎት ላይ ይለያል እንዴ ምን ይላል አሉት። ደነገጠና ማዘር ቀልደኛ ኖት ልበል ወይስ እያሾፉብኝ ነው ወይስ እየተቆጡኝ ነው? እኔ እኮ ግራ ገባኝ ጸባይ ውስጥ። ከዛ ተውታ እንዴ እኔ እናቴ በህይወት ብትኖር ኖር ብሎ በጣም ከፍቶት ሲወጣ ጊዜ የኔ ልጅ እንደሱ እኮ አይደለም፣ እናትህ በህይወት ብትኖር 10 ጊዜ እንደዚህ አትበለኝ፣ እኔ በጣም ነው የምወዳት እናትህን እኮ። ኑ ቁጭ በሉ እሺ ቡና ላፍላላችሁ አሉ። አፍሉልን ማዘርዬ፣ ቡና እንዲሁ የቤት ቡና አምሮኛል፣ የካፌ ቡና ሰለቸኝ ምናምን አለና ቁጭ ልጁ አፈሉ። የወልድ ልጄ ብለው ጀመሩ። ይሄን ያዙልኝ፣ ወዳችሁን ቁርጥ ይበላችኋል፣ ነገራችሁ። ወደ ካፌ እንሂድ። ኤዲቲንጉን እዚሁ ላገናኘው አይደለም። ከዛ ካፌ ተደወለለት እና አረ መጡ። ምኑ ልጅቷን የሚፈልጉ? ወይኔ እዚህ ጋር ስለ ልጅቷ ሰማለሁ፣ እዛ ጋር ምንድነው ነገሮች በዚህ ሳምንት ውስጥ ምንድነው የተፈጠረው አለና ግራ ገብቶት ምንድነው ብሎ ሲነግሩት ሲጠይቁት ልጅቷ በአራት ወንዶች ትፈልጋለች። እሷ አስተናግዳ ስትወጣ ስትጨርስ ልብሷን አስቀምጣ ሽርጧን አስቀምጣ ስትወጣ ለባብሳ 4 ወንዶች እኩል ይከተሉ። ከነዛ ውስጥ ደግሞ ባለስልጣን ገሌ የእሱ ልጅ ምናምን የዚህ ድርጅት ባለቤት የሆነ ሰው ይፈልጋታል። እንዴ አለፈላታ እንዴ በስመ አብ! ኧረ ንገሯት እንዴ ይሄ እኮ ተገኝቶ ነው ምናምን አሉ። ተያዩና ይሆናል ምን ችግር አለው? ጥሩ ነው። የባለስልጣን ዘመድ ልንሆን ነው እንግዲህ። ሳላቀው እህቴ ሆና ከተገኘች የባለስልጣን ደግሞ ዘመድ ሊሆን ነው ማለት ነው። እልል ብዬ ነው ማጋባት ምድራት፣ ምን ችግር አለው? ደግሞ ይህችን የመሰለች ቆንጆ። አዎ ቆንጆ ካልክማ አሉትና ጀመሩ። ከዛ አባትህም ቆንጆ ነበር። አዎ አሁን እንግዲህ እርጅና መጥቶ ነው እና ትንሽ እንዳደነግጥ ምንድን ነው መሰለህ፣ መቼም ያለነው ውሽምነት ሁላችንም በዘመናችን የሚያጋጥመን የምናየው ነገር ነው እና እኔ አልሆንኩም እንጂ ውሽምነት እንደሚጣፍጥ ይነግሩኝ ነበረ ምናምን አሉና ቀለዱ። ኧረ ማዘርዬ ማመንዘር እኮ ነው ውሽማ ብሎ ዘፈኑለት እንጂ ያው ማመንዘር ነው። በሰው ትዳር ገብቶ መማገጥ ማመንዘር ነው ምንድን ነው ምናምን አላቸውና እንደዚህ ከተቆጣኸኝማ እንደው ጨዋታችንም አይጥምም ቀለል አድርገው እሺ አሉት። እሺ አባትህ የሚያስቁ ሰው ናቸው፣ ጥሩ ሰው ይቀርባሉ፣ ዘመድ ይቀርባሉ እና አፋችንን የሚያዘጉን በዚች ነው። እንግዲህ ያው ከወንዝ ወዲያ ምን አለ ምንም ይላሉ አባትየው፣ ምንም። ከዛ መጥተው ከዚች ልጅ እናት ጋር ምናምን ጉዳያቸውን ፈጽመው ብለው ሲወጡ ደህና ዋላችሁ እግዚአብሔር ይመስገን፣ ኧረ ጋሼ ደህና ዋላችሁ ብሎ እኮ ነው የገቡት፣ ደህና ዋሉ ብሎ ወይም ደህና ደሩ ብሎ ነው መሄድ ያለበት ስላቸው ጊዜ አዎ ልክ ነው ችግር የለውም ንፍሮ በልቻለሁ ግቡና ንፍሮ ዝገኑ ይላሉ። ያ ምንድን ነው? ትንሽ ብሩ ሰዱ ነው። በነገራችን ላይ ትልቅ ሰዎች ንፍሮ ዝገኑ ካሉ ሌላ ትርጉም እንዳለው ማሰብ አለባቸው። የምን ንፍሮ ነው ይላሉ ያልገባው ሰው። የገባው ደግሞ እሺ ይላሉ። ተቋረሱ ማለት ነው። እና በእርግጥም ንፍሮ መቼም ለደስታ አይሆንም አይደል? ንፍሮ ለደስታ አይሆንም። ምናልባት የእመቤታችን ግንቦት 1 ቀን በሚሆንበት ሰዓት ወይም ደግሞ ሁልጊዜ በልደታ ቀን ንፍሮ ስለሚቀቀል ከዛ አንጻር አናገናኝ ይሆናል እንጂ ንፍሮ የለቅሶ ነው። ብዙ ጊዜ ንፍሮ ስለማይጠፍጥ ማለት ነው። እና ንፍሮ ዝገኑ የተባለው ጤነኛ ያልሆነ ብር ተካፈሉ ማለት ነው። እሺ አሁን እኚህ እናት ታሪክ ዝግዝግ አድርገው ሲናገሩ እህትህ ትሁን አትሁን አናውቅም። እቺ ሴትዮ ከዚህ ሰውዬ ጋር ሪሌሽን ጀምራ ነው የምናውቃት። የዛን ሰዓት ግን ልጅቷ ነበረች። ስትወለድ እዚህ አልተወለደችም። የልጅቷ እናት እዚህ ሰፈር ስትመጣ ከነ ህፃኗ ነው የመጣችው። 2 ዓመት ነው 1 ዓመት ህፃን ልጅ ሆና ነው የመጣችው። በመጣች በሳምንቷ ሰውየው መጥቶ አብሯት እንትን ሲል በኋላ ነው የዛ ሰፈር ልጅ የገሌ ገሌ የሚባለው ሰውዬ ምናምን እንደሆነ የሰማ ነው። በኋላ ደግሞ የካፌ ባለቤት ደግሞ ሆኗል። አንተን የሚያክል ልጅ እንዳለው ደግሞ እኛ አናውቅም፣ ትዳር እንዳለው በኋላ ነው የሰማ ነው። ራሷ ነግራን ነው። እና እስቲ ለማንኛውም እንግዲህ ቤቱን እናቷ አውርሳት ነው የሞተችው። እናቷ ሞታለች። የልጅቷ እናት የቀበሌ ቤት ነው። እናት ስትሞት ወደ ልጅ አይደለም የሚሻገረው፣ ወደ ስሟ ዞሮ ሁሉ ነገር ተረክባ እየኖረች ነው ያለችው። ግን ወንድሞች አሏት፣ እህቶች አሏት። እነዚህ ወንድም እህቶች ያው ከእናት የተወለዱ ናቸው። ከአባትህ በኋላ ከሌላ ወንድ ጋር ኖራ ስለነበረ
ያው የነሱ ልጆች ናቸው፣ የሱ ሰውዬ ልጆች ናቸው። ሁለት ወንድ ህፃናት አሉ። እነሱን እያሳደገች ነው። ኑሮ ከብዷት ነው፣ በጣም ከብዷት ነው፣ ተቸግራ ነው። ቤተሰብ ማስተዳደር ከብዷት ነው ትምህርቷን ማቋርጣ እያስተናገደች ያለችው። ከቻልክ እርዳት ምናምን ብለው አጠቃለው ጠቅለል አድርገው ነገሩት። ግን እህትህ ትሁን አትሁን አናቅም ብለውታል። ያ ምንድነው ተወልዳ ነው እዛ ሰፈር የመጣችው። ስለዚህ የሰውየው ልጅ ትሁን አትሁን ገና ተመርምሮ ነው የሚታወቀው። ቀላል ነው ዲኤንኤ ፀጉሯን ቆርጬ እኮ መውሰድ ነው አለና ሴትዮ መተት ልታስደርግ አይደለም ዲኤንኤ የሚባል አለ። ምንድነው እሱ ደግሞ ዲኤንኤ? አይ ከፀጉሯ ላይ ወይ ከሆነ ነገሯ ላይ ይወሰድና ይመረመራል። እህቴ ከሆነች እህቴ ነች፣ ካልሆነች አልሆነችም። ይሁን እንደምትመረምረው መርምረው፣ ግን ድግምት እንዳታስደርግ። ምን ሆን ብዬ እህቴ ነች ወይስ አይደለችም ብዬ ደብተራ ጋር እንዴት ሄዳለሁ ምናምን ይላቸዋልና ማዘርዬ በጣም ግን ቤቶት ደስ ይላል አላቸው። አዎ ቆርቤ ንስሐ ገብቼ ቆርቤ ያለው እና እኔ እግዚአብሔርን በቃ እያመለኩ ነው ሰብሰብ ብዬ። ከጥቂት ጊዜ በኋላ ደግሞ መነኩሳለሁ። ወደ ሀገሬም ሄጄ እዛው አገሬ ደግሞ ደብር አለች፣ የቤተሰቦች የቤት አጠገብ ደብር አለች። ጭር ያለ ነው። በቃ የትም ገዳም ሄዳ አያስፈልገኝም። እዛው እውላለሁ፣ ወደ ቤት ይገባለሁ። ገጠር ከገባው በቃ ከ40 ዓመት በኋላ ገጠር ልገባ ነው ሲሉ ወይ ማዘርዬ በጣም ደስ የሚል ነገር የነገሩን። ከዚህ በኋላ አግዞታለሁ፣ ረዳውታለሁ። ምን ልትሆን በእግር ታርድልኝ ወይስ በስተርጅና በሌለኝ ጥርስ ደግሞ ምን ልታመጣልኝ ነው? እኔ አልፈልግም። ምንኩስና እያልኩኝ ዓለም እንዲጣፍጠኝ ልታረገኝ ነው? ስመኘው የኖርኩትን ወይስ ልለብሰው ላጌጠው የምፈልገው ነገር በስተርጅና ልታመጣብኝ ነው? አልፈልግም አሉት። ቆራጥ ናቸዋል እና በጣም አመስግነዋቸው ይወጣሉ። እና እናቴ በጸሎት እያሰቧት እንደሆነ ተስፋ አረጋለሁ አላቸው። አዎ ልጄ እናትህ ቅርብ ጓደኛዬ፣ በጣም በጣም ወዳት ጓደኛዬ እንደሆነች ታውቃለህ። አዎ ስንት ህይወት አሳልፋቸዋል። ስለዚህ እናቴን በጸሎት ያስቧት ብሎ ይወጣሉ። ከዛም አመሻሹ ላይ ነው 2 ሰዓት አካባቢ ላይ ካፌ ይደርሳሉ ሁለት ጓደኛማቾች። እና ግን አስመሳይ እንደሆነች አስመስሎ ነው የሚነግረው ጓደኛው። እዛው ሰፈር አለች እንግዲህ ልጅቷ ሰፈር ነው ይሄ ልጅ። የእሱ ጓደኛ ልጅቷን ለካ ይፈልጋታል ለፍቅር። አሁን እየመጡ የሚያወሩት ምንድነው ብዙ የሚፈልጓት ወንዶች አሉ ብሎ ሲነግረው አይደል የትኛው ይሄ ያ ተማሪ ደግሞ በጣም የሚፈልግ ሲያሳዝን መጥቶ አይን አይቶ ነው የሚሄደው ምናምን ይለዋል። እንዲህ በጣም ከሚገው አያወራም ባፉ። መንገድ ላይ ጠብቂያት፣ የፍቅር ጥያቄ ጠይቂያት፣ ታግያት፣ ከዛ በኋላ ለወሲብ ጠይቂያት ምናምን ታግያት፣ ልደፍራት ነበር ብሎ እንዴት ብሎ ይናገር? በልጅነቷ እንደዛ ታግሏታል። የሆነ ምክንያት ተገኝቶ እሷን በጭር ባለ ቦታ ላይ የሚያገኛት ነገር የሚያጋጥም ነገር አጋጥሞት ታግሏት ከአሁን በኋላ ትጠጋኝና ለፖሊስ ነው የምናገር ሊያደረግከው ነገር ብላ አስፈራርተው በርቀት ነውና ሊበቀላት ይፈልጋል። በጣም የሚያስጠላው ነገር ይሄ ነው። እና ክፉ ቃል ተመላልሰዋል። ሲመጣ እዛ ጓደኛው ጋር ሲመጣ ታውቀዋለች፣ ግን ምንም አድርጋ አትችልም። የካፌ ባለቤቱ የካቦ የአስተናጋጆቹ አለቃ ጓደኛ ስለሆነ አይቷት ዝም ይላል፣ እሷም አይታው ዝም ትላለች። የመገለማመጥ ምናምን ነገር የለም። ከተሻለ ሰው ጋር ስለተቀመጠ እሷን የሚገላምጥበት ምክንያት የለም። በምንም ነገር ይጎዳኛል ብላም አታስብም። ግን እየመጣ ይኸውልህ አሁን የመጣችው ወንድሟ እንደሆንክ ማነው እህትህ እንደሆነች አውቃ ወንድሟ እንደሆንክ አውቃ ልትካፈልን የመጣችው ሀብት ያንተ መስሏት ይሄ ቤት ያንተ መስሏት ምናምን ብሎ አይምሮን ሙልት ያደርገዋል። አንተ እውነትህን እኮ ነው፣ ግን ይሆን ነገርማ ይኖራል። በቃ አስወጣት። እዚህ ምን ታደርጋለች? እስቲ ሞክራት። አልወጣም ብላ ከችች ካለች ከወጣች በኋላ ተመልሳ የምትመጣ ከሆነ በትክክል የመጣችው ታርጌት አድርጋ ነው ይሏል። ውይ በእናትህ እንዴት አድርጌ ላስወጣት? አንደኛ ታሪኳ ተነግሮኝ እዚህ ልጆች እያስተናገረች አንድ ቀን ክፉ ነገር ተናግራ አታውቅም። የሆነ ነገር ተንኮል እንኳን አይቼባታለሁ። በዛ ላይ ደግሞ ምንድነውስ ምን ብዬ ላስወጣትስ? በቃ ይበቃሻል ብዬ ምክንያት እንኳን የለም። አስተናጋጆቹ በጣም ያዝኑብኛል። በአንቺ ምክንያት ግርግር እየበዛ ነው ብለህ አስወጣት ነው የሚለው። በግላጭ ሊያገኛት ፈልገው ነው። ለምን ጓደኛው አጠገብ መጣችበታ። እንዴት ብሎ ይልከፋት? ደግሞ ከነዚህ ከሚፈልጓት ሰው ማራቅ የሚችለው በዚህ ምክንያት ነው። እና ናርሲሲስት፣ ይሄ ድብቅ ናርሲሲስት የሚባል አለ። ከኋላችሁ እናንተ ማን እንደሆነ ሳታውቁት የሚያጠቃችሁ ሰው ማለት ነው። ማን እንደሆነ የምታውቁት ሰው ትጠነቀቁታላችሁ። እንዲያውም ጸሎት አንዳንዴ ጸሎት አለ። የማላቀውን ጠላቴን እንደምንም ብዬ እከላከለዋለሁ። የማቀውን ግን አጠገቤ ያለውን እኔ ግን ማንነቱን የማላቀውን ሰው ግን አንተ ከዛ ሰው ታደገኝ ይባላል። ብዙ ጊዜ አብልቼ አጠጥቼ አልብሼ አጉርሼ እንደዚህ ታደርገኛለህ የምትሉት ሰው አለ ወይ የምትሏት ሴት
ፍቅር ሰጥታችሁ በቃ ማለት ከእናንተ የሚጠበቀውን በሙሉ አድርጋችሁላቸው በድንጋይ ላይ የፈሰሰ ውሃ አድርገው ከንቱ የሚያደርጉባችሁ በረከታችሁን የሚያሳጡ ሰዎች የሉ። እንደዛ አይነት ሰው ይሄ ሰው ስለሷ ኔጌቲቭ የሆነ ሀሳብ እያመጣ እንዲጠራጠራት እያደረገ በቃ በዚህ በሚቀጥለው ሳምንት አስወጣታለሁ፣ እውነትህን ነው እኔ ምን አደረገኝ አለና ጨካኝ ልብ እንዲኖረው አደረገው። እና አንድ ቀን ምን ተፈጠረ? ይሄንን ባሰበበት ሳምንት ሌባ በሌሊት ገብቶ ቴሌቪዥኑንም ምኑንም እንዳለ ቤት ውስጥ ያለው ነገር በሌሊት ተሰረቀና ጥበቃው ታሰረ ምናምን። ከዛ ምን ይለዋል? ይሄው እንግዲህ ነግሬሃለሁ እኮ የሆነ ሰበብ ተፈጥሯል። አሁን ደግሞ ከጥቂት ጊዜ በኋላ ደግሞ ታያለህ፣ የሆነ ነገር ደግሞ ትሰማለህ። ተወዳጅ ለመሆን የሆነ ነገር ለመሆን አንድ ነገር ታያለህ። ምን ማለት ሲለው ጊዜ እኔ እንጃ ብቻ እኔ አሁን የምረዳው ማየው ነገር ደስ አላለኝም፣ ብታስወጣት ጥሩ ነው ይለዋል። ግን እንድትወጣ በጣም የጎተጎትከኝ ነው። እኔ ውስጤ እንዲያውም ይሄን ተንኮል ስላሰብኩ ይመስለኛል ቤቴ የተዘረፈው ምናምን ብለው እሱ ደግሞ መልካምነቱን አምጥቶ ገጭ አልቀበልም አለው። ይሄን ህሊናውም አልቀበልም አለ። በስማ ተቀባይነት ለማግኘት በዚህ ልክ የሚሄድ ጓደኛ አይገርማችሁም? ቤቱን ያዘረፈው ራሱ ነው፣ ራሱን ያዘረፈው። ከዛ ከጊዜ በኋላ ሌቦቹ አልተያዙም እንጂ እቃው ተገኝቷል ተባለ። ምክንያቱም ሌባው ራሱ ስለሆነ እኔ ቀጥታ የምነግራችሁ ምንድነው ተንኮለኛነቱን በደንብ እያሰባችሁት እንድትሄዱ ነው። መቼም ሳትጠረጥሩ አትቀሩም። እና እዛ እቃው የተዘረፈበት ቦታ ላይ የእሷ ፎቶ እንዲገኝ ያደረገ። በስላሴ ስም በጣም ይገርማል። ለፖሊስ ነው መነግርብህ ካሁን በኋላ ስላለችው እሱ ቀድሟት እየሄደ ነው። የናርሲሲስቶች ትክክለኛ ባህሪ ይሄ ነው። በቃ እናንተን ቀድመው በሰው ፊት ማዋረድ፣ ስለ እናንተ ኔጌቲቭ የሆነው ነገር ያላረጋችሁትንም ጭምር ነገር አምጥተው አድርገው ማናደድ፣ ማበሳጨት፣ ከዛ በሐሰት ከሰው በሐሰት ወንጅለው ስታለቅሱ ምናምን ማየት። ያው ብዬ ነበር እኮ እናንተ አልሰማችሁኝም እንጂ ምናምን በቃ ማስባል ማለት ጋዝ ላይ ለቀው ቤቱን በክብሪት ሲለኩሱት ጋዝ ላይ ስለሆነ በቃ ይለቀዋል፣ ይነዳል ማለት ነው። ከዛች ልጅ በጣም ነው ያዘነችው። ፎቶች ተገኘ። ብቻዋን መጀመሪያ አናገራትና እና የተሰረፈው እቃ ውስጥ ፎቶች ተገኘ። እንዴ እና እቃውን ሲዘርፉ አብሮት ከዚህ ይዘው እቃ ስለሄዱ አብሮ ሄዶ ሊሆን ይችላል። እኔ የማውቀው ነገር የለም እና የምታሰርፍ ከሆነ ሰረኝ። እኔ እንግዲህ የማውቀው ነገር የለም። እንኳን ይሄስ ቀርቶ ያለደረሰኝ ሻይ ሳቀርብ 10 ሚሊዮን ብር ወይም ደግሞ ከዚህ በላይ በጣም ብዙ 10 ሺህ ብር ነው 10 ሚሊዮን ብር ቅጣት አለው። እኔም አስተናጋጇም የካፌውን ባለቤት እንደሚታሰር እኮ አውቃለሁ። ይሄን ሪስክ ወስጄ እኮ ነው እኔ አስተናጋጅ የሆንኩት ምናምን ብላ ስትነግረው እኔ መቀበል ከብዶኛል፣ ግን ለጊዜው ስራ አቁሚ፣ ሊያስሩሽ ስለሚችሉ የሆነ ነገር ሊፈጠር ፖሊሶቹ ይሄን ጉዳይ እያጣሩ ስለሆነ ከእሷ ራስ አልኖርድም ብሎ ሊያስሩሽ ስለሚችሉ ቶሎ ጥፊ ያለት። እኔ አልጠፋም፣ ከጠፋሁኝ መጨረሻ እንዲያውም ወንጀለኛ ነኝ የምባለው እኔ እዚህ ነው የምሆነው ስትል ጊዜ በቃ ይሄናት ብሎ እጇን አምጣና ብሎ ሳማትና ንጹህ ልብን ያለሽ እዚሁ ከሆንሽ ያለሽው በቃ እኔ እንዲያውም እሺ ብለሽ ምጠፊ መስሎኝ ነበር። እሺ ብለሽ ምጠፊ ኖሮ እዚሁ ይዝሽ ነበር አላት። ለዘዴ ነበር ያመጣው ይሄንን። እኔ የትም አልሄድም ጭራሽ ደግሞ እዚሁ ሆኜ የሚባለውን ነገር መቀበል ነው የምፈልገው አለች። መታሰርም ሲላ ጊዜ አሁ ምን ላግ ታዲያ ፎቶዬ ከተገኘ ምንድን ነው ማድረግ ያለብኝ አለችው። አሁን ማንን መጠራጠር ጀመረ? ጓደኛውን ሲጠራጠር ከዛ ጓደኛውን ክትትል ሊደረግበት ማድረግ ጀመረ፣ የገዛ ጓደኛው። ምክንያቱም ምንድን ነው ይሄ ፎቶ እዛ ቤት ውስጥ የለም። ይሄ ፎቶ ለማስረጃም እንኳን ቢፈልግ የያዘችው ፎቶ ሌላ ፎቶ ነው፣ የቆየ ፎቶ ላይ የተገኘው። ከዛ ፎቶውን ሲያሳይም ብላ ፎቶውን ስታየው እንዲህ ይሄ ፎቶ የድሮ የቆየ ፎቶ እኮ ነው፣ ከየት መጣ? እዚህ ምን ያደርጋል ይሄ ፎቶ ያለችው። በዛ ላይ ደግሞ ታጥቦ ነው። ይሄ ምንድነው የኮፒ ነው። ፎቶ ላይ ፎቶ ተነስቶ ማባዛት እንደማለት አለ። እና ይሄ ኦሪጂናሉ ፎቶ ላሳያቸው፣ ይሄው ኦሪጂናሉ ፎቶ ይሄ ነው ብላ ከቤት አምጥታ ኦሪጂናሉ ፎቶ አሳየችው። ሲያስተያየው ፎቶ አንድ አይነት ነው፣ ግን ከለሩ ይለያይ። ከለሩ ስላችሁ የፎቶ ነው። ይሄ ከፎቶ ላይ የምታነሱት ፎቶ ማለት ነው። ኦኬ ምንድን ነው እጅሬው የሚሰራው ያለው? ደነገጠና ክትትል ተደረገ። ቤቱ ያ እቃው የተገኘበት የተባለበት ቤት ባለቤት ማን እንደሆነ አጠሩልኝ ማለት ሲጣራ ሁለት ዱርዮችን ቀጥሮ ነው። ቡሌ የሚፈልጉ በጓሮ በኩል የሚመጡ ልጆች አሉ። ቡሌ ይፈልጉ። ቡሌ ታውቃላችሁ?
ሁለት ትርጉም ያለው ቡሌ። አንደኛ ቡሌ በድሮ ጊዜ አባቶቻችን አሁንም ቢሆን ገጠር ላይ ለዛር ተብሎ የተዘጋጀ ምግብ ሲተርፍ ቡሌ ይባላል። ተበልቶ የተተረፈ የዛር የመስዋዕት ምግብ ማለት ነው። የቃልቻ ቤት የአውሊያ ምናምን ቤት ትርፋፊ ቡሌ ነው የሚባለው። ወደዚህ ወደ ከተማ ስትመጡ ደግሞ ሆቴል የተረፈ ምግብ ቡሌ ይባላል። ዞሮ ዞሮ ስሙ ከዛ ነው የመጣው ማለት ነው። እና እሱን ሁልጊዜ በፌስታል የሚወስዱ አሉ ከሆቴል ጓሮ። አሁን ቡሌ የሚሸጡ ሆቴሎች እየታሰሩ ነው፣ ይቀጣሉ። ቡሌ አትሽጡ ለጎዳና ልጆች ተብሏል። ለምን? ጎዳና ልጆች እሱን ተስፋ አድርገው ስራ ሰነፍ እንዳይሆኑ ነው ተባለ። እሺ፣ እንደገናም ደግሞ ጎዳና ልጆችን የማጽዳት ስራ እንዲሰራ ነው። አይመለከተኝም እዚህ ውስጥ ግን እነዚህ ልጆች ምን ይላቸዋል? ይህን ሰውዬ ተከታተሉልኝ፣ ይህም ቤት ደግሞ የማን ቤት እንደሆነ ቼክ አድርጉልኝ ብሎ በመኪና ይዟቸው ሄዶ ቤቱን እቃው ተገኘበት የተባለበትን ቤት ባለቤቶች እንዲጣራ ተደረገ። ራቅ ብሎ ነው የተገኘው እቃው። ከዛ ማን የዚህ ቤት ባለቤት? ተከራዮች ናቸው። ከዛ አከራዩ ተጠየቀ። አከራዩ እንዴት ነው እንደዚህ ሊሆን የቻለው? አንተን ቤት እኛ እናቅም፣ እኛ መጥተው ተከራዩኝ፣ እነዚህ ሰዎች እኮ ማን ናቸው? ፎቶቸውን አምጣ፣ ከየት መጣ ብለን ተባለ። እኔ ፎቶ አልሰጡኝም፣ ግቡ አልኳቸው፣ ገቡ። የወር ክፍያ ይከፍሉኛል። በምን? በአካውንት ነው በገንዘብ ነው በካሽ ነው ይከፍሉኛል። ምንም መፈናፈኛ አሳጣቸው፣ ሸፋፈንላቸው። ከዛ እነዚህ ልጆች ጎረቤት መጠየቅ ጀመሩ። ከዛ ለምንድን ነው የፈለጋችሁት ማለት ሲባል ጊዜ አይደለም እኛ እቃው እዚህ ቤት ስለተገኘ የእቃው ባለቤቶች እቃውን ትተውት እኛ እቃውን ብቻ ነው የወሰድነው፣ እቃው ተገኘ። ማን ጠቆማችሁ ሲባል እኔ እንጃ፣ የሆነ ሰው መጥቶ ነው የጠቆመው። የሆኑ ልጆች ናቸው እዚህ ቤት የተዘረፈ እቃ አለ ምናምን ተብሎ ሲወራ ሰምተን ነው። እና ቀስ እያሉ ልጆቹ ደረሱበት። በምን ደረሱበት? እዛ ሰፈር ውስጥ ይኖር የነበረ አንድ ሰውዬ ከእነዚህ ልጆች ጋር አብሮ አይተውት፣ እነዚህ የጎዳና ልጆች ማለት ነው፣ ቡሌ የሚሰበስቡ ልጆች አይተውት ያንን ሰውዬ ምን ይሉታል? ኧረ እዚህ ቤት ያለው ባለቤት ጥያቄ እየበዛበት ነው። እነዛ እዛ ከሆቴል ቡሌ የሚወስዱ ልጆች እንደዚህ አድርገው እንደዚህ ጠይቀው ነበረ፣ መተው ጠይቀው ነበረ እና ጥያቄ። ከዛ ያ ሰውዬ ደግሞ እናንተ ምን ፈልጋችሁ ነበር የመጣችሁት ብሎ ይመጣል፣ ይጠይቃቸዋል። አሃረኛ አልመጣንም። ምን ፈልጋችሁ ነው የመጣችሁት? ማን የላካችሁ አላቸው። አሃረኛ ማንም አላከንም፣ እኛ ማጣራት ነው የፈለግነው። ማን አዟችሁ? አቦ ተሆና በቃ ምን አገባህ አንተ ማን ስለሆንክ ነው ምናምን ብለው አስፈራሩት። አይ ችግር የለም መረጃ ልነግራችሁ ነው አላቸው። ኦኬ እንደዛ ከሆነማ የሆቴሉ ባለቤት ነው፣ የሆቴሉ ባለቤት ነው የላካችሁ። ስለዚህ ፖሊሶቹ ያልደረሱበትን መረጃ እኔ ልንገራችሁ፣ ፈርቼ የተውኩትን ግን እኔ እንደውም እንዳትናገሩ ብሎ ይኸው እነዚህ ናቸው እዚህ ቤት እቃውን ያመጡት ብሎ ፎቶውን ሲያዩት የገዛ ጓደኛው እዛው ፎቶ ውስጥ አለ አብሯቸው ከነዛ ልጆች ጋር። ኦኬ አሉና ፎቶ አነሱና ይዘው ወስደው አሳዩት። ይኸው እነዚህ ናቸው፣ ሰውየውም ደግሞ አግኝተነዋል እና ይኸው የገዛ ጓደኛ ራሱ ከሌቦቹ ጋር አለ ብሎ ነገሩት። እንዴት ማለት? ለምን እንደዚህ ማድረግ አስፈለገ? ልጅቷን እንዳስወጣት በዚህ ልክ ሌባ እንድትባል ተባባሪ እንድትባል እንዴት እንደዚህ ማድረግ አስፈለገ ብሎ በጣም ደነገጠ። በጣም የደነገጠው እና የሚጠብቃት የሆነ መልአክ አለች ልጅማ፣ የእናቷ የቤተሰብ ጸሎት የሆነ ጸሎትማ ይጠብቃታል። በጣም የዋህ ምስኪን ልጅ ነች። እግዚአብሔር በዚህ ልክ ካሰባት እኔ ደግሞ ላግዛት ይገባል፣ እህቴ መሆኗን እስከ ጥግ መመርመር አለብኝ ብሎ የፀጉሯን ዲኤንኤ ወስዶ ምናምን አረጋገጠ። ምን ይመስላችኋል? እህቱ ወይስ አይደለችም? ወዳችሁን ይቁረጣችሁ ወይስ ልናገረው? እህቱ ናት። ከሌላ ሰፈር እናቷን አስወጥቶ አዲስ ሰፈር ሲያመጣት ነው የታወቀው። እዚህ ሰፈር ከወለደች በኋላ ስትወልድበት እንዳይነቃበት ነው ሰፈር ቀይሮ እዚህ ሰፈር ያመጣት፣ አቅራቢያው እንድትሆን በመገናኛና በ22 ወይም በመገናኛና በቀደዛ የኡራኤል ምናምን መስመር አካባቢ ርቀት ነው ያደረጋት እና በጣም ደስ አለው፣ ደነገጠ። አልነገራትም። እህቴ ነሽ ምናምን አላላትም። ለማንም አልተናገረም። ጸጥ አለና የጓደኛው መጨረሻ ማየት ጀመረ እና እህቱ ሆና ብትገኝ ምን ብሎ እንደሚያስብ አስቡት። ከዛ አለች እንደዚህ አይነት ማህተም ሊኖር አይችልም፣ ቶ ዲኤንኤ ምን ያደርግልሃል? ምንም አያስፈልግም አለው። ከዛ ስለ ልጅቷ አጥብቆ እንድትወጣ ሲከራከረው ይቅርታ ጓዴ ማለት በተቻለ መጠን ስለ ልጅቷ ለማጣራት ጥረት እያደረኩኝ ነው፣ ምንም አይነት እንከን ስላላገኘሁባት መልሼ ስራ አስገብቻታለሁ። ፎቶዋ ቢገኝም እንኳን ከእቃው ጋር አብሮ ሄዶ ነው የሚሆነው
እና እከታተላታለሁ፣ ችግር የለውም። እኔ እናንተ ግን የራሳችን ጉዳይ ብቻ ነው። ስለ አስተናጋጆቹ ምናምን አሁን አንተን አይመለከትም፣ ተወው በቃ አትጨነቅ፣ ለእኔ ብለህ ነው ግን ብዙ በቃ ተዋት እርሳት ምናምን አለውና እንደዚህ ካለው በኋላ መልሶ እንዴት ርዕሱን ያንሳው ከበደው እና ማሳሰር ፈለገ ልጅቷ። እንዳልኳችሁ ያለደረሰኝ ሻይ ከቀረበ ወይም ያለደረሰኝ የሆነ ነገር ኬክ ምናምን ከቀረበ ከገቢዎች ጥቆማ ተደርጎ አስተናጋጅ ይታሰራል አይደል? ወይም ደግሞ የሆቴል የካፌው ባለቤት በዚህ ልክ በዚህ ርቀት መጥቶ ማለት ነው። በጣም አሳ ጎርጓሪ ዘንድ ይወጣል የሚባለው ገቢዎች ጋር ሄዶ ሲያቃጥል፣ ገቢዎቹ ደግሞ የማን ጓደኞች ናቸው? ጉቦ ስለሚሰጣቸው ወይም ሲመጡ ምናምን አፍ ማዘጊያ እያለ ቺን ያዟት ምናምን እያሉ ሽቅ ስለሚያደርግላቸው አንተ የሆነ ሰው መጥቶ እኮ አስተናጋጅ እንደዚህ ያለ ደረሰኝ እንደዚህ ያለች አስተናገደችኝ ምናምን ብሎ ጠቆመብህ እኮ አለው። ማለት እንዴት ከስተመራ ኧረ በእናትህ ተወው፣ እነዚህ ምስኪኖች ናቸው። እንዲያ ነገር የለም። እኔ ለእናንተ እኮ ቲፕ የምሰጣችሁ እኮ ያው በሰላም እንስራ ብዬ ነው እንጂ ያክል ወንጀል አይሰራም፣ የምታውቀው ነገር ነው ምናምን አለው። የተለመደው ሻይ ቡና ምናምን አብረን እንብላ ብዬ ነው ምናምን ሲለው ጊዜ አዎ፣ ግን እኔ እንደሰማው ሌሎቹ እንዳይሰሙ እኔ ደወልኩልህ፣ ሌሎቹ ግን እንደዚህ እንዳይሰሙ እሺ መተን እናጣራለን ምናምን ብዬ ነው ስልኩን ተቀብዬ የሸኘሁት። እስቲ ስልኩን ላክልኝ። ስልኩን ሲልክለት በስሙ ወጣ። እሺ አስተናጋጇ ማን ነች አለ። አስተናጋጇ ገሌ ነች። ኦኬ፣ በዚህ ርቀት ከሄደ እሱ ራሱ ከሚፈልጓት ወንዶች መካከል ነው ማለት ነው። ወይም ደግሞ እነዛን ወንዶች በሙሉ ማራቅ የሚፈልግና እሷን ማግባት የሚፈልግ ሰው ሆነ ለምን እንድትታሰር ፈለገ? ወይስ ከእስር ቤት በማስፈታት ፌቨር የሆነ ነገር ሰርቶላት ወይም ባለውለታዋ ሆኖ እንድታፈቅረው ፈልገው ነው ምናምን ብሎ የሆነ ድራማቲክ የሆነ ፊልም ነገር መጣብኛል። እንዴ እንደዚህ አይነት ጓደኛ ነው ያለኝ ብሎ ገርሞት፣ እኔ የምልህ እስቲ የካፌውን ፎርም ቀይረው ትንሽ ቀለሙ ምናምን ደበረ ተለመደ ምናምን አለኛል። እሺ እስቲ ምን አይነት ቀለም? ከዛ ቀለሙን ምናምን ሲያሳየኝ በፍጹም የቤቱን ኳሊቲ የሚቀንስ እሱን ከለር ለካፌ ብጠቀምበት ገበያ እንደሚቀንስ በአጠቃላይ ጥሩ ያልሆነ እይታ እንደሆነ የማይገናኙ ከለሮች፣ አሁን ለምሳሌ አረንጓዴና ቡኒ አብሮ ይሄዳል አይሄድም? በፍጹም ቀይና ነጭ እሱ ያስቡት አብሮ ለካፌ ይሆናል? በጣም በጣም የሚጋጭ ከለር ነው። እንዲህ አድርገህ ወንበር ቀይረ፣ ይሄን ወንበር ሁሉ ቀይረው አዲስ አምጣው ምናምን ብሎ የተለያየ ነገር በማዘዝ አዳዲስ ወጪ፣ አላስፈላጊ የሆነ ወጪ። ሰው መምጣቱን አላቆመም። ወንበሩ ይደብራል ብሎ መቀመጥ አላቆመም። አልቀመጥም አላለ። አንገባም እዚህ ካፌ አላለ። እና እሱ አንድ ነገር ካዘዘ በኋላ እኔ እኮ ነኝ እንደዚህ እንዲያምር ያደረኩት አይነት ነገር፣ በቃ ሁሉ ነገር በሱ ስር እንደሆነ ጓደኛዬ፣ ይኸውልህ ይሄ ነገር ብትወው ጥሩ ነው። ለምሳሌ እንዲህ ማድረግ ፈልጌ የሆነ ክፍለ ሀገር የሆነ ውጭ ሀገር መሄድ ፈልጌ ምናምን ብሎ ሲናገር፣ ኧረ ምን ታደርጋለህ እዚህ ሀገር ላይ ዝም ብሎ እኮ ነው ይሄ እኮ ጥሩ አይደለም እኮ ምናምን ብሎ ያንን ያነሳውን ሀሳብ ያዋርድና ይልቁንስ እንደዚህ ብታደርግ ጥሩ ነው፣ ይሄ ነገር ቢሆን እንደዚህ ምናምን ብሎ የእሱን ውድቅ ያደርግና የራሱን ሀሳብ ቁጭ ያደርጋል። ለማይገባው ሰው እውነትህን ነዋ፣ እስቲ ልሞክረው፣ እውነትህን ነዋ ብሎ የራሱን ውድቅ ያደርግና የሰው ሀሳብ ይቀበላል። እና እንደዚህ አይነት ሰዎች በጣም በጣም ተቀባይነት ለማግኘት የማይሄዱበት ርቀት የለም። ኢግኖር ከተደረጉ ደግሞ ለምን እንደዚህ አለኝ ብሎ ያንን ሀሳብ እንዲቀበለው የማያደርገው ጥረት የለም። ባይሳካለትም እንኳን እስካልተሳካለት ድረስ እስከተሳካለት ድረስ ርቀት ሄዶ እምቢ ካለው ይጠፋል ከዛ ቤት። እኔም በቅርበት እንደዚህ አይነት የማውቃቸው ሰዎች አሉ። እግዚአብሔር ልቦና ይስጠን ለሁላችንም። እስቲ ወደ ቁም ነገሩ እንምጣ። ይቺ ልጅ ተወጠረች በመሃል። ምንድን ነው የተወጠረችው? አስተናጋጆቹ እንዳለ እዛ ውስጥ ያሉት በሙሉ አይዞሽ ፎቶሽ አንቺ በመገኘቱ በጣም ገርሞናል፣ ሊሆን አይችልም፣ ይሄ ነገር እንዴት ሊሆን ቻለ ምናምን ቢለው ነገር ላይ በጣም በጣም ደንግጠዋል። እቃ ወደ ነበረበት ተመልሶ ቲቪውም ተገጥሞ ሁሉ ነገር ተወሰደ የተባለው ነገር በሙሉ ኢቭን የባሪስታው የሻይ መስሪያው ምናምን ሁሉ ነገር ነው የተወሰደው እኮ የነበረው። እና ላሳስረው አላሳስረው ጓደኛዬን ማሳሰር አለብኝ፣ ስለዚህ ማስረጃ መያዝ አለብኝ ነው። የህግ ባለሙያ ሲያማክር ትችላለህ። በትክክል ፎቶ አንድ የመጀመሪያ ማስረጃ ነው። ሁለተኛ የቤቱ ባለቤቶች እቃው መጥቶ እንዲገባ ያደረጉት እነዛ ቤቱን የተከራዩት ሰዎች አድራሻ በትክክል መታወቅ አለበት። እነዛ ሰዎች እነዚህ ፎቶ ላይ ያሉ ሰዎች መያዝ አለባቸው፣ ተይዘው መጠየቅ አለባቸው። ማን ያዘዛችሁ ይሄን ልታደርጉ ተብለው መጠየቅ አለባቸው ሲሉ ጊዜ ተያዙ። እንዳንነግሩት
እንዳትደውሉ፣ ከዚህ ከወጣችሁ በኋላ ራስህን አድን አምልጥ ምናምን ካላችሁ እናንተ ናችሁ የምትታሰሩት። ዝም በሉ። አናስራችሁም። ታዛችሁን ያደርጋችሁት አይደል? ዝም በሉ። እሱን ነው በነገር ውስጥ በሴራ ውስጥ አስገብተን እስር ቤት የምንከተው። እናንተ ግን ዝም በሉ። በዚህ ርቀት ነው የተካሄደው እና አዎ እሱ አዞን ነው ተባሉ። ልጆቹም አንዱ ታውቀዋል ማለት ነው፣ እዛ አካባቢ ታውቀዋል። እና የሌብነት አመልም ምናምን የለባቸውም፣ ዱርዬ ብቻ ናቸው እንጂ። እና ሌላ ሶስተኛ ስቴፕ ጀመረ ሰውየው። ምን ናርሲሲስቶች ደብተራና ጠንቋይ ጋር ሲሄዱ ደግሞ እንዴት እንደሚብስባቸው አስቡ። ሰራለታሉ እንዴ ሁሉ ነገር አልቀበልም ይለኛል እንዴ ልጅቷን አለባርም ይለኛል እንዴ ምናምን ብሎ በቃ የሚገርማችሁ ኮራ ብሎ እጁን እንደልቀቅ አድርጎ ምናምን እጁን ኪሱ ከቶ ገባ። ሰላም ነው እንዴ ነው የለም እንዴ ጓደኛዬ ምናምን ሲል ጊዜ አሁን ወጣሉት ሰላም ናችሁ እንዴት ናችሁ ምናምን ብሎ ጨበጣና እሷ ጋር ሲመጣ እንደዚህ አድርጎ እንደዚህ ደረበ። አንዳንድ ሰው እንዴት ነው ጨብጧችሁ ድርብ ያደርጋል እጁ። ይሄኛው እጁ መተት ነበረበት። ግራ ሁልጊዜ ግራ ነው፣ አጋንንት ነው። በቀኙ ጨበጣትና ፍቅር የሚያሳይ አስመስሎ እንዴ ሰላም ነሽ አይዞሽ አባላትና ወጣ። ማታውኑ ሽርጧን አውርቃ ወደ ቤቷ ሄደች። ጠዋት አልተመለሰችም፣ በዛው ቀረች። ቢደውል የቤቷ ቢመጣ ቤቷን አሳይ ብሎ ቢመጣ ምናምን አልመጣም፣ አልፈልግም። ምን ሆነሻል? ማን አስፈራርቶሽ ነው? ንገሪኝ። እኔ ማንም አላስፈራራኝም። ይሄ ሰው አስፈራርቶሽ ነው? ኧረ እኔ ጭራሽ እንዲያውም ሰላም ብሎኛል። ታዲያ ምንድን ነው ይሆንሽ? አይ እንጃ በቃ እኔ አልፈልግም። አይ ስራው ይቅርብኝ። እነዛ ሰዎች ፈርተሻቸው ነው? በአንቺ ምክንያት ድንገት ጸብ እንዳይመጣ ፈርተሽ ነው ምናምን አላት። አይ በቃ ብቻ በአጠቃላይ እኔ ሌላ ስራ ፈልጋለሁ። ግግም ድርቅ አለች። ኦኬ ያለና በጣም በቃ እህቱ እንደሆነች አውቋልና ሲርብሽ ሲጠማሽ ንገሪኝ፣ እዚህ ሆነሽ እረዳሻለሁ። ጊዜ ማርያምን አለችው። አዎ በቃ እሺ አመሰግናለሁ፣ እግዚአብሔር ይስጥልኝ፣ ግን አትቸገር ለኔ ምናምን አለችው። በቃ እንዲያውም የትም አትሂጂ፣ እዚሁ ሁኚ። ምን ፈለከኝ እንዴ? እንድቀመጥ ፈለከኝ? አንተ እኮ ትዳር አለህ አለችው። ትዳር እንዳለኝ ታውቂያለሽ? እና ክፉ ነገር አይተሽብኛል ሳመነዘር? አይ አላየሁብም። ታዲያ እዚሁ ሁኚ እረዳሻለሁ ስለኝ ፈራሁ እኮ ቅምጥ ምናምን እንዳለ። ኦኬ የእናቷን ስለሚያውቅ አይዞሽ እንደዛ አይን ነገር አትፍሪ ምናምን አለና የእናቷን ህይወት ስለምታውቅ እንደገና መልሳ እንዳይገጥማት ፈርታ ነው። ስለዚህ የሆነ የምታውቀው ሚስጥር አላት፣ የደብቃይ ነው እንጂ አለ። ስለ አባቷም ታውቃለች ማለት ነው። አባትሽ ሞቷል በይ ተብላ ነው እንጂ ስለ አባቷም ታውቅ ይሆናል። ከዛ አለና ደነገጠ። ምንም አልነገራትም ስለ ወንድሟ እንደሆነ እና ግን ተማሪው እኮ ይወድሻል። ወይኔ እሱን ታውቃለህ አለችው። አዎ እየመጣ ነው ይደውላታል። እንዴት ነሽ ሰላም ነሽ? ልጆቹን ቤተክርስቲያን ወሰጃቸው አስቆርቢያቸው። እሺ ዝም ብሎ በቃ ይሄ መልካም ሰው ስለሆነ እንደዛ ነው የሚላት። ግን ከአስተናጋጆች ውስጥ አንዷ መንፈሳዊ ነች ብያቸዋለሁና የኔ ውዴት ጠፍታ ነው በእናታችሁ በጣም ናፈቀችኝ ስል ጊዜ እስቲ ደውሉና ሁላችሁም አይዞሽ በሏት በቃ አሟት ነው አላቸው። አውቁ አሟት ሄደን መጠየቅ አለብን አሉ። ሄዱ ጠይቋት ችግር የለውም አላቸውና ሲሄዱ ሲመጡ ቺኛዋ መንፈሳዊ የምትባለው ልጅ በእናትሽ ብትመጪ ደስ ይለናል፣ እቺ ለሻይ ሆነሽ እሺ ምናምን ስለው ጊዜ አይ አልፈልግም አይደለም በእናትሽ እኔ ዛሬ ሰርቼ የመጣሁት ቲፕ ነው አብረን እንበላል ነበረ። አሁን ደግሞ አንቺ ተቸግረሻል መምጣት ካልቻልሽ ካመመሽ ደግሞ ችግር የለውም ብለው ጓደኞቿ ሆኑ። በጣም ዘመደ ብዙ ሆነች። ቤቷ ምናምን ማንም ሰው አይገባም ነበረ፣ ችግር ነበረ። ምክንያቱም ነግራቸዋል ቤቷ ማንም እንደማይገባ ምክንያት አለ። ግን ያን ያክል ከባድ ምክንያት ሆኖ አይደለም፣ መናፍስታዊ ምክንያትም ሆኖ አይደለም። ይሄ ቡዳ ስለተባሉ ምናምን አይደለም፣ ሌላ ነው ምክንያቱ። እና ብቻ ጓደኛ አገኘች፣ አልታመመችም። ሲመጡ ብቻ እንደታመመች ትመስላለች። በኋላ ላይ አይ እሱ እኮ ዝም ብሎ የሻይ ምናምን እያለ ይሰጠኛል፣ እንደገናም ደግሞ ልጆችሽን አሳድጊበት ብሎ የደሞዜን ግማሹን እጥፍ አድርጎ ይሰጥቶኛል። ማለት 2000 ብር ከሆነ ደሞዛ 1000 ብር ጨምሮላት 3000 ብር በወር ይሰጣታል። ዝም ምንም ማለት አይደለም ብሎ እውነት እንደዚህ ይሰጥሻል? አዎ በጣም ደስ ይላል፣ በቃ ችግር የለውም 3000 ብር በወር አያደርስሽም፣ ግን የሆነ ስራ ምናምን ሰራ አድርጊ ቤት ምትሽ ዳንቴል ምናምን ስሪ ምናምን ብለው ቤት ውስጥ ልትሰራ የምትችለው ነግረዋት የኔ ውድ እንዴት ነሽ ቤተክርስቲያን እንሂድ ትላታለች። ከዛ ማን ጋር ሆና ነው የምትደውለው? ካፌው አስተናጋጅ አለቃ ጋር ሆና ካጠገቡ ሆና ነው የምትደውለውና ቤተክርስቲያን ሂጂ ተሳለሚ ጸበል ተጠመቂ ትላታለች። ልጅቷ አፋን ሲበላት እንደዚህ ነው የምትለው፣ በቃ ደስ የሚለው ነገር። እሱም ይሄንን ባህሪዋን ሰምቶ ነው አስቆርቢያቸው የሚለው፣ ከሷ ሰምቶ ነው። አሞኛል ስላለች አሟትም አይደለም ግን በቃ አሟት ሊሆን ይችላል ብሎ ፈርቶ ነው ጸበል ተጠመቂ የሚላት። ወይም ደግሞ
አቁርቢያቸው የሚላት ልጆቹን ወንድሞቿን ማለት ነው። የእውነትም ቤተክርስቲያን ስትመላለስ ስትሄድ ስትመጣ ምን ስትል እዛው ጸበል ቤተክርስቲያን ጓደኛ ትታወቃለች። ቅዳሴ አብራት የምታስቀድስ ከጎኗ ቆማ ምናምን ብላ የምታገሳ በቃ የመንፈስ የሚያስገሳት ጨጓራ በሽታ እንዳለባት አስመስሎ ይላል አጅሪው። ከዛ ምንድነው አሞሽ ነው አትመረመሪ ምን ሆነሽ ነው ትላታለች። እኛ ነን አጋንንት ተቃጥለን ነው ይሏል። ከዛ ደንግጣ ልጅቷ እኮ ማለት አጋንንት ነን እንዴ ኧረ እንደዚህ ማራስሽ እንደዚህ አርገሽ አታስቢ ትላታለች። ይልቅባታል እንደዚህ አርገሽ አታስቢ እኛ ነን አልልሽ እኮ ይላል። ኦኬ ሹክክ ብላ ራቅ ወንድሞቿ አሉ ራቅ ብላ ሄዳ አስቆርባ ጨርሳ ልጆቹን ቁጭ ብላ መታጠግሯ ስትሰግድ አይቻትና የኔ ራስሽ ነሽ አለቻት። አዎ ራሴ ነኝ። ቅድም እኮ የሆነ ድምፅ አወጣሽ ጊዜ አጅሬው ነው ባክሽ ይኸውልሽን በመተት አብልተውኝ ጨጓራዬ ላይ ተቀምጦ መተት ስትበይ ደግሞ ማግሳት ነው ስራው። ትልቁ ስራው ሆድ መንፋት ማስፈሳት ማግሳት ትላታለች። ማስፈሳት ብለው ተግባቡ። የቤተ ክርስቲያን ጓደኛ ደግሞ አገኘች። ከዛ ገጠመኝ እንኪ ብላ የቀሲስ ሄኖክን አይነ ጥላ የሚለውን ወደ 10 ምናምን ቪዲዮ ምናምን በፍላሽ ሰጠት። አጅሪት ደግሞ ገንዘብ ተበድራ ከካፌው ባለቤት ገንዘብ ተበድራ ቲቪ ገዝታ ነበር ለልጆቿ ብላ እከፍልሃለሁ ብላ። ከዛ እሺ ብሎ ቲቪ ገዝቶላት ችግር የለውም ብሏት ቲቪ ለምጥታ ስክታ ጋር ማየት ስታይ ብላ ስትጮህ እኚህ ጎረቤት የተባሉ ሴትዮ ቆራቢ ነኝ ምናምን ያልኳችሁ ስለ ልጅቷ የተናገሩት እሳቸው ብጥት ምንድን ነው ይላሉ። ያሮጌት ንግግር ምን ሆነሽ ነው ለምን ደምጮህ? እኛ ተያዝና ማናችሁ እናንተ ደግሞ እንዴ መተት ነና መተት የገዛ ጓደኛው እኮ ነን። የማን ጓደኛ? አሁን መጥተዋል ነበር እንዴ? አንቺ ጋር መጥተው ነበር እኮ አውርተው ነበር። ስለዚህች ልጅ አንቺ ጋር መጥተው አውርተዋል ነበር እንዴ? የዛ ጓደኛው ነው የሰፈርሽ ሰው ነው እንዴ? እሱ ነው እኮ እኛን የላከን እንዴ? ስሙን ጠርተው እገሌ ሲሉ ጊዜ አዎ ልኮን ነው። ለምን ይቺ ልጅ ከስራ እንድትወጣ ምተንጨበጥናት የዛሬ ስንት ወር። ከዛ በኋላ በቃ ወጣችልኝ። የምፈልገው ይሄንን ነው ተልከን ነው ታዘን ነው ይላል። እንዴ በጣም ደነገጡ። ደወሉለትና ልጄ ያሉት ካፌው ማለት አቤት ና እስቲ እፈልግሃለሁ። ከዛ ሲመጣ ምንድነው ጓደኛህ ግን ምን አይነት ነው አሉ። እንዴት የእርሶ ሰፈር ልጅ ነው አሉ። አይ እንደው እኮ ከባድ ነው በሰው መካከል መግባት። እስቲ ና እንሄዳሉና ልጅቷ ቤት ይዘት መጡና ልጄ ቅድም እንደ ጮሽ ሲጮህ ያሉት ደነገጠች። ኧረ ማዘር የኔ እኮ ራሴ አይደለም የጮኩት እኮ ልጆቼም ሲነግሩኝ እንደዚህ ብለሽ ጮሽ ብሎ ነው የነገሩኝ። ምንድነው መጮህ ማለት አለ። እሱ ደግሞ እስቲ ቅድም እንደ ጮሽ ጮህ ያሏት እሷም እንዴት ብላ ነው መጮህም ብትጀምረው አልገባቸውም እዛ ቤት ውስጥ። ከዛ ጓደኛዋ ጋር ደወለችና ጮህኩኝ እኮ አለቻት። ማርያምን ደሳይ ተያዘልሽ ጊዜ መጮሄ ነው ልል የሚያስበለው ሰው ጊዜ አዎ አንደኛውን ከጮህነው እንሻላለን። ያልጮህላቸው በየሰፈሩ የሚያተራምስባቸው የሚያባላቸው የሚያበጣብጣቸው አሉ ምስኪኖች። እኛም አንደኛችሁን ለይተን ታውቆልናል። መተት ይሁን ቡዳ ይሁን አይነ ጥለው ጊዜ በስልክ ላይ ሄሎ የኔ እህት እንዴት ነሽ ይላታል። ስሉ ማን ባሏ ነህ ምን ነህ? አይ እኔ አይደለሁም ካፌ ላይ እንድታስተናግድ ነግራኛለች ታሪኩን ምትረዳት ልጅ ነህ? አዎ እሺ ምንድን ነበር? እኔ እንጃ ጮኸች ሲሉኝ ነው የመጣሁት። ቀላል እኮ ነው መጮህ ምንድን ነው? ቀላል ነው ይሄ ምንም ማለት አይደለም። ግን ምን ብለው ጮኸ ግን? ከዛ እንግዲህ እሷ ራሱ በመንፈስ የተያዘች ሰው ነች። ግን ክርስቶስ እንዴት አድርጎ ቆራቢ ናት ደግሞ እንዴት አድርጎ እንደገራላት እላዋ ላይ ሆኖ እየጮኸ እያገሳ የምትወጣበት ቀን ገና ነው። ታሰር ተቀጥቀጥ ልጅቷ እንዳሰቃያት ትሰቃያለህ ተብሎ የተፈረደበት መንፈስ ነው። ላይ ያለው ምንም ማድረግ አይችልም። መሰቃየት ነው በቃ። ረሸኝ እኔ አልፈልግም ምናምን የሚል ነው በቃ። ቅጥል ያለ መንፈስ ነው። እዚህ ላይ ተቀምጦ ስትቆርብ ያህል አማትባ ስትበላ ያህል ስትለብስ ሲያምርባት ስትሳለም ያህል እያየ ግን ቅጥል ነው የሚለው። አንዳንዴ ታስሮ እንዲቆይ የሚፈለገው እየጮሁ የምታዩቸው ልምጥ እያሉ ወይኔ ተቃጠልኩ ኧረ እንደው ሻኙኝ እያለ የሚፈድፈው መንፈስ ሰዎቹ እየታመሙ እንደገና በሽተኛ ሆነው ሳይሆን እድለኞች ሆነው ነው። በጣም ታድለዋል እንደዚህ አይነት ሰዎች። ለምን በሉ ኦልሬዲ ሰይጣን እንደሆነ ታውቋል። ምንም ነገር ቢያጠፉ ምንም ነገር ቢሆን ባጅረው ይሳበባል። ወይም ደግሞ ቀኑን ጠብቆ የሚወጣ መንፈስ ላያቸው ላይ እንዳለ ታውቆ አንደኛቸውን ተለይተዋል። ገባችሁ አይደለም? አሁን እንግዲህ
ማን ብሎ ጮኸ ስትባል ብላ ስትጠይቅ እንጃ እንግዲህ እንዴት እንደምትጮህ ጮህ ስንላት እንዴ ብዬ ነው የምጮኸው እስቲ ምን ብለሽ የጮህሽው ስንላት ጊዜ ያላውቅም። ልጆቹም ስንጠይቃቸው ደግሞ የሚያወሩት ነገር አልገባንም ህፃናቶች ስለሆኑ ምናምን አሉት። ከዛ አንተ ስማ ላውድ አድርጉት አለች። ስማ ማነህ መተት ነህ አለችው። አዎ ነኝ አላለም። እንግዲህ ቆራቢ ስለሆነች ልጅቷ ምንም እንኳን ላይ መንፈስ ቢጮህም ክርስቶስ ደግሞ አንደበቷን ተጠቅሞ አጅሪውን ተርክ ካላደረገው እግዚአብሔር ይመስገን። ለዚህ ነው ቅዱስ ጳውሎስ እብዶች ስንባል ጤነኞች ስንባል ደግሞ እብዶች ነን ያለው ምንድን ነው? ስለ ክርስቶስ ነው። ስለ ክርስቶስ እብዶች ነን። እኛ ድሆች ስለሆን ብዙዎችን ባለጸጋ እናደርጋለን ብሎ የተናገረው በዚህ አይነት መንገድ ነውና ስማ አንተ ደግሞ መተት ነኝ ይላል። ከማን የመጣኸው ስትል ጊዜ ከገዛ ጓደኛው ከማ ይላል እኮ ከማ አጠገቤ ካለው ነው እባክሽ። በስመ አብ ወወልድ ወመንፈስ ቅዱስ ለማተበ ከዛ እንዴ ማለት እንዴት የሱ ጓደኛ ምን አደረገ? ከዛ ዝግዝግ አድርጎ ተናገረ። እኔ በፊት የዛሬ ስንት ዓመት እንደዚህ ፈልጊያት እንትን ብያት የኔ ላረጋት ስሞክር ደሟን አፍሼ እንትን ልስል ልደፍራት ስሞክር እምቢ አለችኝ። ከዛ ልታዋርደኝ ልታሳስረኝ ስትሞክር እየተከታተልኳት መጨረሻ ላይ የጓደኜ ካፌ ገብታ አላገኘኋትም። አገኘሁሽ አሁንማ እጄ ላይ ወደቅሽ ብዬ ላስወጣት ብሞክር ጓደኜ እምቢ አለ። ከዛ በኋላ መጨረሻ ላይ በመተት የዛሬ ስንት ወር ነካዋትና አስወጣኋት እና ሲያስታውስ ድንገት ነው የቀረችበት። አልሄድም ብላ ግግም ነው ያልችው። መተት እንደዚህ ነው መተት የሚያደርገው። ራሷ ሆና ግን አልሄድም ነው የምትለው የነበረችው። አልቀወሰችም፣ ግን አልሄድም በቃ አልፈልግም ነው የምትለው። መንፈሱ አልሄድም በይ ነው የሚላት በልቧ በይ ነው የሚላት እንጂ ላይ ሆኖ አያወራም። በይ ልቧ ላይ ተቀምጦ አይምሯ ላይ ተቀምጦ ሐሳቡን ነው የሚያፈልቀው። ልክ ሔዋንን ቢዩ ብሎ ጸበለሱ እንዳስበላት እንደዚህ አድርጎ አላጎረሳትም። ራሷ እንድትጎርስ ነው ያደረጋት ሐሳብ እያሳሰባት በልቧ ገብቶ ከዛ ደግሞ እሷ ውስጥ ሆኖ ደግሞ አዳምን አሳሰበው ማለት ነው። ልክ እንደዛ ነው የሆነውና ራሱን ያዘ፣ ደነገጠ። ከዛ የምርሽን ነው። ከዛ እሷን መሰለችው የምታወራው። እባክህ እኛንን እዛ አትለፍልፍብን፣ እዛ ልጅቷ ስትሆን ታወራታለህ፣ ከኛ ጋር አታወራ፣ ምን እዚህ ያዋርዱኛል ምናምን ብሎ ቁጭ አለ። ልጆቹ ያለቀሱ፣ ህፃናቶቹ ስትቀየርባቸው ስትቆጣ አትቆጩ የሚረዳን እኮ ነው ብለው ልጆቹ በቃ ወደሱ መጥቶ ድብቅ አሉ። ልጁ አይዟችሁ ብሎ አቀፋቸውና በስመ አብ ወወልድ ወመንፈስ ቅዱስ ሲላቸው ልቧ መለስ አለ። የዋህ ነው እሱ፣ ምስኪን ሰው ነው፣ ልቡ ንጹህ ስለሆነ ነው። አያችሁ በስመ አብ ወወልድ ወመንፈስ ቅዱስ ሲል ልቧ መለስ አለና በስመ አብ ወወልድ ወመንፈስ ቅዱስ የኔ ውድ ምን ሆነሽ ነው ትላታለች በስልክ ውስጥ። አቤት ስታየው ደውላለች እሷ ጋር። እንዴ ደውዬ ነበር እንዴ ማዘርዬ ምን ሆኜ ነው አለች። ወይ ጉድ አንቺ ልጅ እንደው በህይወት ዘመንሽ ክፉ ይመጣብሽና ይህ ማን እንደሚጸልይልሽ አላቅም መልስ ያደርግልሻል። ይመጣና መልስ። ምንድነሽ አንቺ ልብሽ ምንድነው? ወዴት ነው የሚጠብቅሽ? መልአክ ስንት ነው አሏት። እንጃማ ማን እንግዲህ እንደዚህ ነው የምኖረው። እናቴንም ነጥቆኝ በቃ እኔ አላቅም ብቻ ምን አይነት ሰው ነኝ ግን አለች። ዋው በጣም የሚገርም ነገር ነው። እኔ በዚህ ልክ አንድን ሴት እግር በእግር እየተከተለ ሰው እንዲጠላትና ሰው እንዳይቀርባት የሚያደርግ መንፈስ አይቻልም። ይሄ መተት የመጀመሪያ መተት አይደለም። መጀመሪያ የዝሙት መንፈስ አይቷታል። የሱ የዝሙት መንፈስ ላይዋ ላይ ያለው አይነ ጥላ ደግሞ ትምህርቷን እንድታቋርጥ ቡዳ አይነ ጥላ ማለት ነው። እናቷም እንድትሞት ያደረገ ከዛ በችግር እንድትቆራመድ ያደረገው ደግሞ የቤተሰብ ዋና መንፈስ አለ። አሳልፎ እንዳይሰጣትና እንዳትደፈር የኔ ሚስት ናት ብሎ የሚያስብ ነው። አንድ ጊዜ በህመም ታማ ክስት ብላ ያ አካሏ ይጠፋል ብሎ መንፈሱ ሲያስብ እግዚአብሔር የሰጣት አካሏ ስለሆነ ምንም ሊሆን አልቻለም። ፊቷ ጥልልግ ብሎ ከአንገቷ በታች የሆነ ሰውነቷ ግን ምንም አልተነካም፣ ታማ እንኳን እና እኚህ እናት እድለኛ ነሽ ልጄ፣ እድለኛ ነሽ። አሁን እስቲ ለማንኛውም ከዚህ ወንድምሽ ጋር ተማከሪ ነው ጊዜ ማዘር አላቸውና እግራቸውን ኳ አደረገው። ከዛ ምንድን ነው አለች አሉና ዝም አሉ። ከወንድምሽ ጋር ተማከሪ የነገራት መስሏቸዋል። ለካ አልነገራትም፣ ረስተውታል። እና ለእሳቸውም ነግሯቸዋል። እህቴ ሆና ተገኘች እኮ ብሎ የሆነ ሳለ ነግሯቸዋል። ዋው! እኔ ራሴ በዚህ ሰዓት ነው የተገኘሁት። ገጠመኝ ስታዳምጥ መምህር ተክሊን ስልክ እንኪ ብላም ብላ ሰጠቻት። የቢሮ የምናምን ምናምን ሰጣት። ከዛ ተገኘሁኝ። በምን ተገኘሁኝ? የሆነ ፕሮግራም ነበር የዛሬ ዓመት ምናምን ያቀረብኩት ፕሮግራም ነበር። ታምሜ የነበርኩ ጊዜ እንዲያውም ሆስፒታል ገብቼ ራሴን ስቼ ምናምን በነበርኩበት ሰዓት
የነበረው የታመምኩበት ቀን እርዳታ በምንረዳበት ቀን ነዳያን ስንረዳ በዛን ቀን መምህር ይገኛል ብላ መታ አግኝታኝ ነበረች ልጅ ከነ ወንድሞቿ ከነ ልጆቹ መታ ማለት ነው ከነ ወንድሞቿ። ከዛ ትንሽ ተግባብተ ምናምን ቤቷ ሄጃ ይችላል ታሪኳን ነግራኝ በጣም አሳዝና አሁን የነገርኳችሁን ታሪክ ነግራኝ ምን አይነት ባለጌ የሆነ ሰው ክፉ ሰው በዚህ ልክ እንዴት እንደዚህ አርጋማን ብዬ ስልኳን ይዤ ምናምን ትሪት እያረኳት ነው። ትሪት ማድረግ ማለት መሰላችሁ ቶሎ እንድታገባ እድሜዋ እንትን ሳይል በዛ ላይ ደግሞ መንፈሷ እንዲሸኝ ይሄም ሰው ድጋሚ የሚልክባት መሆንና ለመሆን ታይቶ ከካፌው አስተናጋጅ ጋር አስተዋውቃኝ አስተናጋጁን ማነው ኃላፊውን አግኝቸው ምናምን የተፈጠረውን ነገር ለማወቅ ሙከራ ሳረግ መምህርቴ እኮ ናት አልነገርኳት ምን ይሻለኛል አላለኝም። የኔን ትምህርት አዳምጥ ብላ ልካለት ማዳመጥ ጀምሮ አልገጠመኝም እና እንደ ድሮ ካፌ ለመጥቶ ምናምን ቁጭ አይልም። ቢሮ ቁጭ ብሎ ገጠመኝ ሲያዳምጥ ነው የሚውለው ሙሉ ቀን እንደዛው የተኛ ሚስቱ ሁሉ አለ ይሄ ሰውዬ ብላ ነው የምትመጣው። ስትመጣ አንተ ሰውዬ ምን ነው እንደ ድሮ አትደውልም አትመጣም ስለው ጊዜ ትምህርት እኮ እያዳመጥኩኝ ይላታል። ይሄ ሰውዬ ነው እንደምታዳምጥ ይሄ ምን አይነቶች እነዚህ የግርማ ልጆች እንደው በቃ ዩቲዩብን አጥለቀለቁት እኮ ምናምን ብላ ተሳድባ ሄደች። ሚስቴ ለምን ችግር አለ እንደ ይሄ ነገር እንዴት ነው አለና ቆይ ቼክ አደርግሻለሁ አለ ቤት ብሎ ቤት ሄዶ አሳ ጎርጓሪ ዘንዶ ያወጣል። ምን አልኳችሁ? አሳ ጎርጓሪ ዘንዶ ያወጣል። ቤት መጸለይ መስገድ ሲጀምር ነይ ብሎ ቤት ይጠራትና ከሚስቱ ጋር ያስተዋውቃታል። ወንድሞቿን ምናምን ማናት ምንድናት ካፌ የምታስተናግድ ነች ምናምን ብሎ ግልጽ አልነገራትም። እና ታዲያ እነዚህ ማን ናቸው? ወንድሞቿ ናቸው። መረዳት ልጅ ነች ታማ ነው እና አንቺ ጋር ጓደኛ እንትን አብራችሁ ሁኑ ሃይማኖት ታስተምርሻለች እኔ አልፈልግም ምናምን ስትል ጊዜ አይገርምሽም? ችግር አለብሽ ወይ በአዳም ልኮ የቤተሰቦችሽን ታመልኪያለሽ ወይ ደግሞ ያገባሽኝ በመስተፋቅር ነው ማማን ብሎ ሲለፈልፍ እንዴ ነው ባል እንደዚህማ አትበል እኔ እንደዚህ ያለ ነገር የለብኝም እኔ እኮ በቃ ትምህርቱን ስለማልወደው ማን ብላ ቅስስስ አላለችም እንዴ ደነገጠ። ከዛ እኔም እኮ በቃ እንዴ አስደነገጥሽኝ እኮ ምንድነው ትምህርቱን ያለ ምክንያት የምትቃወሚው? እሺ አዳምጪ አለበለዚያ ወይ በመስተፋቅር ነው ያገባሽኝ ወይ የሆነ መተት ነገር አለብሽ ወይ ደግሞ የሆነ በአዳም ልኮ ችግር አለብሽ። ቡና የምታፈይበት ምክንያት መታወቅ አለበት። በቀን 5 ቡና ትጠጣለች። ጠዋት እስከ 6 ሰዓት 2 ከዛ ከሰዓት ከ6 ሰዓት በኋላ እስከ ማታ ድረስ ደግሞ ባሏ ሲመጣ መጨረሻ 5ኛ ወይ 4ኛ ይፈላል። ሙሉ ቀን ረከቦት በቃ ከቦታው አይነሳም። ሲታጠብ ነው የሚውለው። ስኒ ግን የፈጠነ ቡና አፈላል ነው። አንዳንድ ሰዎች በ30 ደቂቃ ውስጥ አፍልተው 3ኛ ድረስ ጠጥተው ምናምን ብርግርግር ያደርጉታል። እንደዛ አይነት ነገር ነው የምጠጣው ሰዓት ስለማይበቃት ማለት ነው ስራ ስላለባት። ግን ወጉ አይቀርም የልቡን ታደርስለታለች እና ከዛ ፈርታ ምናምን በቃ እቺ ልጅ አብራት እንድትጸልይ ተደረገ። ፋሚሊ ሆነች ቤተሰብ ሆነች ምናምን ቀስ እያለ እህቱን አቀረበ። ከዛ ግን ምን ሆነሽ አንቺ እንዴት ወንድሞች ናቸው? በእርግጥ ወንድሞቼ ናቸው እኮ እንዴት ነው ወደ እኔ ያቀረበሽ እንዴት ነው እንደዚህ ምናምን እኔ እኮ ሰው አልወድም ምናምን ትላታለች። ምን ችግር አለው አብረን ልጆቻችን እህቶቼን አስቆርባል ወንድሞቼን አስቆርባል አንቺም ደግሞ ልጆችን አስቆርቢ አብረን መንፈሳዊ ህይወት እንኖራለን። እሱ እኮ ያስጠጋን እኮ ጥሩ መንፈሳዊ እንድንሆን ወዳጅ እንድንሆን በዛ ላይ ደግሞ ጥሩ ሚስት እንድትሆኝለት ስለፈለገ እኔን በዛ መንገድ ስላየኝ ነው እኔም ገና ደካማ ነኝ ምናምን ብላ ትሪት ታደርጋታለች። ስትላት ጮች ቤት ውስጥ አብሮ እየጸለዩ ወጪ ላይ መካማማም ብላ ስትይዘው ጊዜ ይለዛ ትጨማለቅ። አሁን የመንፈስ ነገር ገብቷታል። እሷ ጋር ያለው ታስሯል ባይዘው እንደ ጓደኛዋ የኔ ውድ የምትላት ጓደኛዋ ያቺ የኛን ትምህርት የነገረቻት የሚያገሳው መንፈስ ማለት ነው። ከዛ ይለዛ ትጮብኝ ምን ይጨማለቃል ምንድነው ስለ ጊዜ መስተፋቅር ነኝ አለ ወይ ራሱ የተናገረው እውነት ሆነ። ስለ ጊዜ አዎ በመስተፋቅር ነው የገባ ነው። በቃ አልሰማ ሲለኝ ታዲያ አስነካውታ ምናምን አለ። አስነካ ማን አንተ? እናቷ ነኝ። አሃ ልጅቷ የምታውቀው ነገር የለም። እናትየዋ ናቸው ለልጃቸው ብለው ያንን ሰው ያጋቧት። እንዲህ የተባባሉ ስልክ ይደወልላታል። ስልክ ተደውሎ ኧረ አንቺን የሚፈልጉ ሰዎች እዚህ ካፌ በቃ አፋቸውን ልጁ ግን እየመጣ እያለቀሰ የታለች እያለ እያለቀሰ ነው እባክሽን አግኙ ይላታል። እንዴ እኔ እኮ ግራ አጋባኸኝ እኔ እንዴት ነው ተማሪ የማገኘው እኮ ምን ችግር አለው ተማሪ አንቺም ሰው ትንቂያለሽ ይላል ጊዜ ኧረ አይደለም አልፎ ትምህርቱን ይማር ብዬ ነው እኮ ትምህርቱን መማር አቃተው እና አግኙ እባክሽን እንደምን ብለሽ አግኙ ምናምን ብላት እሺ በመኪና ይዘው አለችው። መጣ አለቀሰ ልጁ በቃ ሲያሳዝን ብታዩት በቃ ንጹህ ፍቅር ነው በልቡ ያለው። ከዛ ልጁን ይዞት በመኪና ሲወጣ አይቶ ሁልጊዜ ከዛ ቦታ እንደማይጠፋ አይቶ ያ ባለስልጣን ልጅ የተባለው ማለት ነው። እኔ ምለው ልጅቷ የት ነች? አረ ወጣች በቃ የለችም። ጊዜ ይሄ ልጅም እኔ ስመጣ ይመጣል ሲሄድ ይሄዳልና
ልጅቷን ይፈልጋታል እንዴ በሱ ጊዜ? ኧረ እንደዚህ ነገር የለበትም። ከትምህርት ቤት እንደመጣ ሁሌ ኬክ በልቶ ነው የሚሄደው። ከዛ በኋላ ግን ከእናንተ ጋር ማውራት ምናምን ጀምሯል። ለካ ይታዘበዋል። ይሄ ባለስልጣን ብዙዎቹን ይታዘብ ነበር። ሲነሳ አብሮ የሚነሱ አሉ ወደ ቤት ሊሄድ ሲል እና ከሆነ ጊዜ በኋላ ግን እነዛ ወንዶች ጠፉ። ሌሎች ቢፈልጉት አሁን የባለስልጣኑ ልጅና ይሄ ተማሪው ነበር የቀሩት። የባለስልጣኑ ልጅም በቃ በዛው ጥፍት አለ። የለም በቃ አልመጣም። ከዛ ቀን ጀምሮ ይሄ ተማሪ ወደ ቤት ይመጣል። ቤት ማለት ማን ቤት? ካፌው የካፌው ባለቤት ቤት ይመጣና እንደ ጮሆች ምናምን አልነገረችውም። እንደዚህ ነው። እቺም ደግሞ አስለፍልፋው መንፈሱን አስለፍልፋው ሪከርድ አድርጋለች፣ ግን አልነገረቻትም ለራሷ። እንደዚህ ብለሽ ጮኸሻል አላቻትም። ጮኸሻልም አላለችም። ምንድን ነው ሰውሮኝ ነበር እንደ ምናምን ያለችው። አይ ዝም ብሎ ነው አጥብሎሽ ነበረ፣ ጸበል ስረጭሽ ተነሳሽ ነው ያለቻት። ምን ብዬ ለፍልፍ ይሆን? ኧረ ምንም አላልሽም፣ ምንም ነገር አልተፈጠረም አለቻት። እሰይ ችግር የለውም እግዚአብሔር ሁሉን ያውቃል ምናምን እያለች በቃ ተጨንቃለች። ልቧ ተጨንቋል። እና ብቻ ልጁ ሲመጣ ደነገጠች እና አውሩ ብሎ ሳሎን ለቀቀላቸውና ባልና ሚስት ደግሞ ወደ መኝታ ክፍል ገቡና ምንድን ነው ስትለው ጊዜ አይ ካፌ ወዳት የነበረ ሰው ነው፣ ሲያሳዝን ትምህርቱን መማር አልቻለም እና አሁን ሲያገኛት እንዴት እንደተጠመጠመባት አየሽ ማም ይላታል። በቃ ሲያገኛት እንዴት ደስ እንዳለው ብታዩ። እንዴ የእሱ ዘመድ ነሽ እንዲህ አላት። አይ አይደለሁም እንዲሁ አስጠግቶኝ ነው እና አሞኝ ነው እኔ መስተንግዶ ያቆምኩት እኔ ልታመም ምናምን ብሎ በቃ አንጀት የሚበላ የሆነ አነጋገር ነው የሚናገረው። አዛኝ ነው በጣም ታውቃላችሁ፣ አዛኝ ተማሪው ማለት ነው። ግን ወንዳ ወንድ ነው ስለሚያፈቅር ነው እንደዛ ሴታ ሴት የሆነው። ሴታ ሴት ስላችሁ የሴት ልብ ማለት ነው። ሴታ ሴት ባይዘው ስድብ አይደለም፣ ፍጹም ሴት ማለት ነው። ሴታ ሴት መሆን ማለት ነው። ሴት መሆን ማለት ደግሞ ኃጢአት አይደለም። እና ይሄ ልጅ ፍቅሩን ገለጸላት። ጉንጯን ሳመ፣ ግንባሯን ሳመ፣ እጇን ሳመ። ለምን እንዳመጣኝ አላውቅም እና እያት አናግራት ብሎኝ ነው። በቃ አይ በጣም እንዳትጎዳ ትምህርትህ ላይም እንዳትጎዳ ነው። ማትሪክ ከተፈተንክ በኋላ እናወራለን አለችው። አምና ነው 2017 እናወራለን ስትለው ደስ ይለኛል፣ በቃ አሁን ገብቼ ማጥናት እጀምራለሁ፣ ታንኪዩ በጣም አመሰግናለሁ፣ በጣም ናፍቀሽኝ ነበር ምናምን አለ። ግልጽ ነው የሚያወራው። በቃ ያፈቀረ ሰው እንደዚያ የሚያወራው አእምሮን አይታችሁታል። የወንዶች ጉዳይ መጨረሻ ላይ ፍቅሯ ሲገነፍልባት አንተ አእምሮ ምናምን ብላ መታለ ፍቅሯን የገለጸችው ስትደባበቅ ስትኮራ ምናምን ስታስቸግረው የነበረች ሴት ግልጽ ነው የመጣችው። እና እንደዛ ነው ፍቅር ማለት። እና ፍቅር አይዋሽም የተባለውን በመጽሐፍ ቅዱስ ስለዚህ ነው። ፍቅር አይዋሽም፣ ፍቅር አይጠለም፣ ፍቅር አያኮርፍም፣ ፍቅር አይቀየምም ምናምን የሚለው ለዛ ነውና በልቶ ጠጥቶ ምናምን ሸኝታው ሄደ። ከዛ ስልክ ተለዋውጠዋል። እንዴት ነህ ደህና ነህ እያጠናህ ነው ትላለች። በሳምንት 2-3 አዎ እያጠናሁ ነው፣ ደህና ነሽ ተሻለሽ፣ ጸበል እንሂድ ይላታል። ዝም ብሎ ባጣፉ እንዳመጣበት ጸበል ተጠመቂ እሺ ሲላት ጊዜ አዎ እንዲያውም ማዳመጥ ያለብን ትምህርት በቴሌግራም እልክልሃለሁ አዳምጥ እስቲ። ከዛ እያዳመጠ ትምህርቱን ከጎን ገጠም እያዳመጠ ኧረ ወይኔ እኛ ቤት ውስጥ እንዳለ አይወዷቸውም እነዚህ እነ መምህር ተስፋ የሚባሉትን በሙሉ አይወዷቸውም፣ እኔ ብቻ ነኝ ትምህርቱን እያዳመጥኩ ያሉት። በእርግጥ ይቀፋል አላት። ይቀፋል? አዎ ችግር ስላለብህ ነው። እስኪ ስገድ ጹም ጸልይ ሰው ጊዜ እንደዛ ይሻላል አላት። አዎ እሺ ብሎ የምታፈቅረው ስለሚያፈቅራት ታዛዥ ሆነ። ለእሷ ለመታዘዝ ብሎ ሲሰግድ ሲጾም ሲጸልይ ለበጎ ሆነለት። አንጅለው ቷ ብሎ ፈነዳ ልጁ ላይ ያለው መንፈስ። ከዛ እሷም ለመጠመቅ ሚስትየዋም ለመጠመቅ እሱም ለመጠመቅ በማን መኪና መሄድ ጀመሩ? በካፌው ባለቤት። የሚስቱን ሳልነግራችሁ ሚስትህ እኮ ጮኸች ብላ ትነግሯለች። ጮኸ የኔ ሚስት? ምን ብላ ጮኸች? እንዳትነግራት እንዳትቀየም ስለምታፈቅር ሊሆን ይችላል። ወይም እናቷ ናቸው። ምንድን ነው የምታወሪው? እናቷ መስተፋቅር አድርገውብህ ነው ያገባሃት። የሁሉ ምስቅልህን የምታየው ትምህርቱን የማትወደው የሁሉ መከራ የምታየው ወድ አይደለም። በእሷ ውስጥ ሆነው እናትየው አወሩኝ አለችው። ዴናትናቺ ሴትዮ ለካ እሷ እንደዚህ አድርጋን የሁሉ መከራዬን የማየው ምናምን አለ። እንዴት? አይ አልገባሽም አንቺ። እኛ ቤተሰብ የእነሱን ብሔር ይጠላል። ተንቀንማ አንቀርም ታያለህ ብሎ ዝተው ነበረ። ከዛ እንዴት እንዳፈቀርኳት አላውቅም፣ ይኸው ትዳር ውስጥ ነኝ ያለሁት አላለም። የእኛ ቤተሰብ ነው የእነሱ ቤተሰብ የሚጠላው እንጂ እኔ አልጠላም ነበረ። ግን እንዴት የምትጠሏቸውን ዘሮችና የምትጠሏቸውን ቤተሰቦች የእነሱ ልጅ እንዴት አፈቀርክ? የእናንተስ ፍቅር የተለየ ነው፣ ሮሚዮና ጁሊየት ምናምን ተብለን ታምተናል አለ። በቃ እንዲህ ነው አንዳንዴ ፍቅር ብዬ አልፌ ትቼዋለሁ። እቤት ስመጣ እማይባት ጸባይ ይገለባበጥብኛል አለ። ደግሞ ምንድነው አንቺ ደግሞ በእናትሽ አትመዝኝ ምናምን ብሎ ይተኛል ወይ ኳስ ያህል ምናምን እንዲህ እያደረገ ነው ትዳሩን እየኖረ ያለው።
አሁን ተለየለት ነው እንዴ? እሷም ሳትፈልግ ነው እኔም ሳልፈልግ ነው የተጋባ ነው። ስለዚህ ሴትዮዋ መጠየቅ አለባቸዋል። ከፈለክ ሂድና አናግራቸው፣ ግን ባታረገው ጥሩ ነው። ትፋታላችሁ እንደዛ ካረክ። እሷ እውነቱን ትወቀውና እናትና ልጅ ያውሩ። ለምን ልጃቸውን ከኛ ጋር ማጋባት ፈለጉ? እሳቸው የእናንተን ብሔር አልናቁም። እንድታገባ የፈለጉት ለዛ ነው። ያንተ ቤተሰቦች ግን የሴትዮዋን ቤተሰብ ወይም ሴትዮዋን ብሔር ንቀዋል። ስለዚህ ጥፋተኛ ያንተ ቤተሰቦች ናቸው ስትለው አይደለ አለ። አዎ ያንተ ቤተሰቦች ናቸው ጥፋተኛ። ስለዚህ አልፈ ተቀምጣለች። ኦኬ በጣም አስተዋይ ልጅ ነች አይደል? ትክክል ነው። በመሃል ይሄንን ታሪክ ደውላ ነገረችኝ። ቁጭ ብዬ መጽሐፍኩኝ፣ ኦዲዮ ሪከርድ አደረኩኝ። ገጠመኝ ሆኖ መቅረቡ ስለማይቀር ዛሬ ሪከርድ ማድረግ ጀመርኩኝ። በጣም የሚያጓጓ ታሪክ ነው። በተለይ ተማሪው ልጅቷን እንዲያገባት በጣም ፈልጌ ነበረ። 12 እንደጨረሰ በቃ ላግባ የሚል ስሜት ነው የመጣበት ልጁ። እንደተፈተነ በሳምንቱ ማለት ነው። ኧረ ተረጋጋ ወንድሜ ተብሎ ካፌ ውስጥ ቦታ ስራ ሰጥቶት ምናምን መጥቶ ከኬክ በላይ ነበረ ልጅ። አሁን እዛ ኃላፊ አድርጎ አስቀምጦታል። ለምን? ጥሩ ልጅ ነው ልጁ። 12 ጨርሶ ነጥብም አልመጣለትም። ከዛ በቃ አሁንም እዛው ነው፣ በነገራችን ካፌ ነው ኃላፊነት ሰጥቶት ማለት ነው። አትክልት ከአትክልት ተራ ያመጣል። ወተት፣ ለኬክ ግብአቶች የሚያስፈልጉ ያመጣና ለኬክ ጋጋሪዎች ሁሉ ብዙ ነገር ግብአት ያመጣላቸዋል። በመኪና እየተመላለሰ ደሞዝ ይከፈለዋል። እና ጓደኛውን ማሳሰር አቆመ። ለማሳሰር መፈለጉን ወዶ አይደለም፣ እሱም ተይዞ ነው ችግር አለበት ብሎ ማሰብ ጀመረ። ገጠመኝ ሲያዳምጥ ምናምን። አያቸው የኛ ትምህርት ብዙ ጊዜ የሚጋብዘው ለሰው እንድታዝኑ ነው ብዬ የምናገረው ለዚህ ነው። ሰማችሁ? ለዚህ ነው። እግዚአብሔር ስሙ የተመሰገነ ይሁን። መጨረሻ ልንገራችሁ። የካፌ አስተናጋጆቹን በሙሉ ሰበሰበ። ዛሬ ምንድን ነው? ገና። ዛሬ ምንድን ነው? ጌታ የተወለደበት ቀን። ሳር ጎዝጉዙ፣ ሰርፕራይዝ አላቸው። ደሞዝ ጭማሪ በቃ ምናምን ብለው ደስ ብሏቸዋል። ሰበሰበና እሷን መጣች ከነ ወንድሞቿ ነጭ በነጭ አስለብሷት መጣ። እንዴ ሰውየው ለእኛ ሳታለብሰንም እንዴ እንደዚያ ነገር ምንድን ነው ነገሩ ምናምን ሲሉ ጊዜ ምክንያት አለው። ለምን እንደዚህ ለበሰች? እኔ እንጃ። ከዛ ይሄ የሚያፈቅራት ልጅ ሰምቷል፣ በድብቅ ነግሮታል። እኔም አለው ቁጭ ብዬ ሻይ ጠጣው የተስተናገድኩ ነው። አላዩኝም። ኮፍያ አድርጌያለሁ፣ መነጽር አድርጌያለሁ፣ ስካርፕ አድርጌያለሁ። ጀርባዬን ሰጥቼ ቁጭ አልኩት። ከዛ ልክ ሲገቡ እኔም ነጭ በነጭ ለብሻለሁ በእርግጥ። ከዛ ሲገቡ እኔና ይሄ ተማሪው ፍቅረኛዋ ማለት ነው ባነር ይዘን ነበረ። ያው ታዘን ነው። እኔ እንደዚህ ነገር አልገባሁም። እኔ እንደዚህ ለምፈልገው ሲል ደስ እንዳለ አልኩት። እንደዚህ ነገር ማየት ደግሞ ደስ ይላል አንዳንዴ። እና መጣሁና ባነሩን እንደዚህ እንዲያስኩኝ ያዝ አልኩት። ከዛ ማን እንደሆንኩኝ ግራ ገባቸው። አላውቁኝ። ኮፍያም ራሱ አድርጌያለሁ፣ ሁዲ ጃኬት ሹራብ ማለት ነው። እና ባነሩን ግልጥ ስናረገው የእሷ ፎቶና የእሱ ፎቶ ዝም ብለው አብረን ፎቶ እንነሳ ብሏት አብሯት ተነስቶ ነበረ። ይህች ልጅ የእውነተኛ አባቴ ልጅ ናት ብሎ ከላይ ጽፎበታል። እኔም አላየሁትም በነገራችን ላይ ባነሩን። ትገልጥልኛለህ የሆነ ባነር ሲለኝ ጊዜ ያው እህቱ እንደሆነች ለመናገር ብሎ ነው ብዬ ነው ያሰብኩት። እንዳልኩትም ነው፣ ግን አላየሁትም። እንዴት ማለት ምናምን አሉ። እሷም አየችና ደነገጠች። እንዴ ምንድን ነው አለች። እህቴ ነሽ፣ አባትሽም አልሞተም እና የአባቴ ልጅ ነሽ፣ እናትሽ ከአባቴ ጋር ግንኙነት ነበራት በሚል ጊዜ ቀውጥ ያደረጉት እዛ ያሉት የሚስተናገዱ ሰዎችም ጭምር ሳይቀር መጥተው እንደዚህ ፎቶ ምናምን ለማንሳት ሞከሩ። ባይዘው ቲክቶክ ላይ ተለቋል 2017 መጨረሻ ላይ። ፎቶን ያየሁት መቼ መሰላችሁ? ገና ላይ ካከበርም በኋላ የካቲት ወር አብይ ጾም ምናምን ካለፈ በኋላ መሰለኝ ፎቶን አይቼዋለሁ ቲክቶክ ላይ አለ። ፊት ሜቢ እንትኑን ሊንኩን አላወቅኩትም እና ብቻ በጣም ደስ አለኝ። በዚህ ልክ እህቱን የሚወድ ሰው ለመጥፎ ነገር ሊመጣች ብሎ አለማሰቡ ለህይወቱ መቀየርም ለሚስቱ መቀየርም ምክንያት ሆነ። ነገረቻት። ባይዘው በዛን ቀንም መታ ነበረ ሚስቱ። ያ ሁሉ አልፎ ሰላማዊ ሆነዋል። ለምን እናትሽ እንደዚህ አድርገው ምናምን ብሎ በስሜት ነገራትና፣ ግን ስለምትወጂኝ ሳይሆን እናትሽ ተንቄም አልቀርም ብለው ነው አንቺ ከኔ ጋር አጋቡሽ። ጥሩ ነው እግዚአብሔር ይስጣቸው፣ የኔ ቤተሰቦች ናቸው ጥፋተኛ ምናምን ብሎ ነግሯት፣ ወይ ጉድ እናቴ ምናምን ብላ ደንግጣ ምናምን በቃ አይን ነገራቸው ተብሎ ከተነገራቸው ደግሞ ነገር ይጠመጥማሉ። ሌላ መንፈሱ ደግሞ ክፉ ነገር ያስባል። ከዛ ባለበት ይሁን ተብሎ ሴትዮዋ ክፍለ ሀገር ሄደው መኖር ጀምሯል። እዚህ የሉም ከተማ ላይ የሚስቱ እናት
እንዲህ ሆኖ ይወላችሁ እና እኔ መጨረሻ ላይ ጓደኛውን ነው በቃ ማግኘት የምፈልግ። ይሄ ሁሉ የምታየው ሰርፕራይዝ ምንም አልመሰለኝም። ያው እህቱን የታቀፈው ችግር የለውም። እህቱ ነች ወደ ቤት የምትመጣው። የሀብቱ ተካፋይም አይደለችም፣ የምንም ነገር አይደለችም። ምክንያቱም እሱ ራሱ ቅጥረኛ ነው። ይሄንን ሚስጥር ግን ውጭ ሀገር ያሉ ሰዎች ሲሰሙ በጣም ደነገጡ። ታሪኩን ሙሉን ይኸው ዛሬም እያዳመጡ ነው። ይሄንን የሚያዳምጡትን ታሪክ ሰምተውታል ቀድሞ። ወይ ጉድ! ይገርማል። እህትህን አገኘ ምናምን። ኧረ አባትህ ግን በጣም የሚገርም ሰው ነው። እዛም ቁጭ አድርጎ ምናምን ብለው ቀልደው አልፈውታል። ግን የጓደኛው ነገር ከነከነኝ፣ ተናደድኩበትም። ግን በአንድ በኩል ደግሞ አሳዘነኝ አልልም። ግን ቢድንስ፣ ባለፈው ገጠሜ ላይ እንደነገርኳችሁ ቢድንስ፣ መጥፎ ነገር ብለነው አንተ እንዴት እንደዚህ መተት ታደርጋለህ ብለነው ድጋሚ መንፈስ ከሚልክ ተንኮል አስበው ራሱን ችግር ውስጥ ከሚከት ራሱን ወቅሶ ሌላ ነገር ውስጥ ከሚገባ በቃ ትምህርቱ እንዲያዳምጥ ብንገፋፋውስ ብለን ለእኔ ኃላፊነቱን ስጡኝ ብያቸው ስልኩ ተሰጠኝና ሰላምን እንዴት ነው ያልኩት። እግዚአብሔር ይመስገን መምህር ተስፋ ይባላለሁ። በቴሌግራም የላኩልህን ገጠመኝ አዳምጠውና የተሰማን ስሜት ነገርሽ ጊዜ ለምንድን ነው የማዳምጠው? ማነው ስልክህን የሰጠህ? ስልክህን የሰጠኝ ጓደኛ ነው እና ትምህርቱን አዳምጠውና ከዛ የተሰማን ስሜት ትነግረኛለህ ጊዜ ጓደኛዬ ማን ነው እንደዚህ እሺ አለና ትምህርቱን ሲያዳምጠው ተጠራጠረ። እሱን የሚመለከት ገጠመኝ የላኩለት። ከዛ መምህሩ አለኝ አቤት እንዴት ይሄን ገጠመኝ እንዳዳመጥ ላክልኝ አለኝ። እኮ እንገናኝ አልኩት። እሺ እንገናኝ አለኝ። ከዛ ሰላም ነው እንዴት ነው ብዬ እንደዚህ ሸወድኩት። ምን ነው አለኝ። አይ ቆይ እቺ ማንዋ ትቅርብኝ አልኩት። ኧረ እንዲህ ምንድን ነው ምናምን አለ። አይ በርቀት በቃ ችግር የለውም ኮሮና ነው አልኩት እና ሳቀና ቁጭ አለ። ከዛ ምን ይምጣ በሚልበት ጊዜ ምንም አልፈልግም አልኩኝ። እሱ ምንም አልፈልግም ማለት ተፈራራን። እኔ የመጣሁት ሁሉ ነገር በጸበል ቦታ ተጋልጧል፣ ንስሐ እንድገባ ነው የመጣሁት እና በፍቅር ነው እያናገርኩ ያለሁት። ጓደኛ በጣም አዝኗል፣ ልጅቷን በመተት እንዳባረርካት፣ እንደገናም ደግሞ ሌሎች በጣም ብዙ አላስፈላጊ ነገሮች እንዳደረክ ከፈለክ ኦዲዮን ቪዲዮ ማሳየት ይችላሉ ብዬ 40 ደቂቃ ያክል ሁሉንም ቪዲዮ አሳየሁት ያለውን ነገር። ከዛ በጣም ደነገጠ። ድንጋጤው ምን አይነት መሰላችሁ? ብድግ ቁጭ ይልና ከዛ በቃ ሌላ ቀን እንገናኛለን። እሺ ሄድ አልኩት። ግን እናውራ ችግር የለውም ብሎ ደግሞ ቁጭ ይላል። እሺ እናውራ። እሺ አሁን ምን ላድርግ ጊዜ ከዛ ቀጥሎ ደግሞ እነዚህን ታውቃቸዋል ማለት ብዬ ፎቶውን ሳሳየው እቃውን ማዘረፉን እሱ እንደሆነ ሳውቀው ጊዜ ብድግ ብሎ ተነስቶ ሊሄድ ነበር። ከዛ ና ቁጭ በል ተው ይብስብሃል ስለው ጊዜ እንዲህ እያለ መጣ። ተው ይሄን ፎቶ ለፖሊስ ከሰጠኝ አንተ ነው የምትታሰረው አልኩት። በፍቅር አይሻልህም አልኩት። እሺ ብሎ መጥቶ ቁጭ አለ። ከየት አገኘው ይሄን ፎቶ? በቃ ይሄ ፎቶ ተገኝቷል። ጓደኛ ሁሉ ነገር አውቋል። በዚህ ልክ እንዲህ አይነት ጓደኛ እንዳለኝ አላውቅም ነበር ብሏልና አንተ ናርሲሲስት ነህ። በዓለማዊ ቋንቋ በስነ ልቦና መምህራንና በስነ ልቦና አዋቂዎች ናርሲሲስትነት መድኃኒት የለውም፣ ከነሱ ሰዎች ራቁ ነው የሚለው። ጓደኛ በዚህ ምክንያት ርቆሃል። አንተ የራቀው መስሎሃል እንጂ እሱን የራቀ ግን መንፈሳዊ ከሆንክና ጸበል ከተጠመቅ ከሰገድ ከጾም ከጸለይክና ምልህን ከፈጸምክ ይሄ ባህሪ ይጠፋና ጥሩ ሰው መልካም ሰው ትሆናለህ። አለበለዚያ ግን በጣም ከባድ ነገርን ከፊት የሚገጥም ናርሲሲስት ማለት ምን ማለት እንደሆነ ግባና ቲክቶክ ላይ ዩቲዩብ ላይ ምናምን ከዛ ደውልልኝ ከፈለከኝ። ከአሁን ሰዓት ጀምሮ ግን ንስሐ ግባ። በአይኔ ማየት እፈልጋለሁ፣ በጆሮዬ መስማት አልፈልግም። ንስሐ ስገባ በአይኔ ግን ንስሐ ስገባ ማየት እፈልጋለሁ አልኩት። እሺ ከማለት ውጭ ሌላ ምንም ነገር የለውም። ሄደ ናርሲሲስት ምን እንደሆነ አየ፣ አወቀ። ራሴን ቁጭ አይደል እንዲህ አለኝ። አይ ናርሲሲስት ምሳሌ ነህ እንጂ አንተ ራስህ። አንዳንድ ሰዎች የናርሲሲስት ሰዎች ባህሪ በደንብ ግልጥ ሆኖ ይታይባቸዋልና ባህሪ ያን ነገር በደንብ ትገልጸዋለህ አልኩት። ወይ ጉድ! ለማንኛውም መምህሩ አመሰግናለሁ፣ ሚስጥሬን ጠብቅ። ካህን ባትሆንም ካህን አለኝ አይደለም ሰው ጊዜ ካህን ባትሆንም በቃ እንደ ካህን ሚስጥሬን ጠብቅ አለኝ። እሺ ንስሐ ስገባ ማየት እፈልጋለሁ አልኩት። እሺ አለኝ። አብረን ሄድን። በቃ ትክክል ማድረግ ያለብኝ ነው ያደረኩት። ሄድን። ንስሐ ሲገባ አየሁኝ። አባ ንስሐ ገብቷል ሳቸው ጊዜ አዎ ልጄ አዎ ገብቷል አዎ። ከዛ አስፈራርቷቸው እንደው ብዬ አባ አስፈራርቶት አሉ። ለምን ብለው ማንን ፈርቼ አሉኝ። አይ በቃ እንደዚህ አይነት ነገር ችግር ስላለበት ነው ሳቸው ጊዜ ነው በሚያዘው ተይዞ ነው። እሷንማ ቆይ አሉና ና አንተ አሉት። ሄድ አንተ ወደዛ አሉኝ። እኔ
ከዛ ነገሩት። ለምንድነው ይሄን የደበከው? እንዲህ እንዳረክ ለምንድነው የደበከው? እሱን መናገር ነበረብኝ አለ። ይኸውልህ ኃጢአት ማለት እንዲህ ያጠፋኸውን ጥፋት ያታለልከውን ነገር ትዕቢትም ከሆነ ሁሉ ነገር መናገር አለበት። በቃ አባ 10ቱን ትእዛዛት በሙሉ ፈጽሜያለሁ ሲላቸው ጊዜ ሰው ገለሃል አሉት። ኧረ እኔ አልገደልኩም እና ትግደል የሚለውን ታዲያ እዛ ውስጥ እኮ አለ አሉት። አይ እሱን አልገደልኩም እሱን አላረኩም አላቸው። እሺ ሌላ ባዕድ አምልኮ አምልከሃል ጊዜ ተነቃብኝ እኮ ያው ጠንቋይ ጋር ደብተራ ጋር ከሄድኩኝ እሱ ባዕድ አምልኮ የሚባለው አላቸው። አዎ በቃ ስለዚህ ከአንዱ በስተቀር ሁሉንም ፈጽመሃል። አዎ ያው የመግደል ሙከራ በሉት መተት መወርወር ሰይጣን ገዳይ መንፈስ መወርወር ማለት ጥይት መተኮስ ማለት ነው ብሎ ራሱ ተረጎመላቸው። እንዲህ ማወቅህ ጥሩ ነው ምናማትና ተሳስቀው ና ወዳጄ ና ልጅ ያሉኝ መጣሁና አይ በቃ ራሱ አብራርቶ ነግሮኛል። ችግር የለውም ንስሐ ገብቷል እንዳጠፋ 7 ቀን ቀኑና ሰጥቻለሁ ስገድ 64 ምናምን ብለው ሄዱ። ከዛ ተሰምተሃል አይደል? ከ7 ቀን በኋላ እንገናኝ አልኩት። እሺ አለኝ። ከ7 ቀን በኋላ ደወለ። ዩቲዩበር እንደሆንኩኝ መምህር እንደሆንኩኝ በዩቲዩብ ላይ ላጋልጠው እንደምችል አስቦ ነው ቀኑናውን የሚጨርሰው ምንም ያለው ድንገት ፎቶን ያወጣብኛል ብሎ በመሃል ግን ሱባኤ እየገባ እየጸለየ እየሰገደ ምናምን ያን ቀኑናውን እስኪጨርስ ገጠመኝ ሲያዳምጥ መልክ አላወጣም፣ ስም አልናገርም፣ ሰፈር አልጠቅስም፣ ዝም ብዬ ታሪክ ነው የማቀርበውና እየቀለልኩት መጣሁ። አይ መምህር በጣም በቃ እንደዚህ ነገር አያቀርብም፣ ሰው ለካ አያጋልጥም፣ እንደ ታሪክ ነው የሚያቀርበው እንጂ ማለት ነው እንደዚህማ ከሆነ ታሪኬን እነግረዋለሁ ምናምን ብሎ መጥቶ ታሪኩን ዝግዝግ አድርጎ ነገረኝ። በጣም ብዙ ጥፋት አጥፍቷል። ለጊዜው ላቆየው ለብቻው ገጠመኝ መሆን የሚችል ነገር ነው ለብቻው እና ፈቅዶ አሁን ይሄን ገጠመኝ ከሰማ በኋላ ፈቅዶ መጥቶ ታሪኩን እንዲቀርብ ከነገረኝ ችግር የለም አቀርበዋለሁ። ግን ከባድ ነው ያሳለፈው ታሪክ እና መጨረሻ ላይ ሳልመክራችሁ ማላልፈው ነገር አሳ ጎርጓሪ ዘንዶ ያወጣል የሚባለው ለዚህ ነው። ያ ማለት አሳ ለማጥመድ እንዲህ 10 ጊዜ መቃተን ወይም ደግሞ ይሄ መቃተን ማለት አሳ ማጥመጃውን እቺ አሳው መጥቶ የሚይዛት መቃተን ነው የምትባለውና እንደዚህ የሚያደርግ ሰው ድንገት አዞ ወይም ዘንዶ ልትይዙበት ትችላላችሁ። አንዳንድ ጊዜ የሆነን ሐሳብ ስታወሩ ምንድነው የሚባለው አጥብቆ ጠያቂ የእናቱን ሞት ይረዳል አይደል የሚባለው። ተረት አበዛውባቸው አይደል። በቃ እህቱን አገኛት፣ አንድ ሚስቱንም አገኛት፣ ሚስት ሆነችለት፣ 2 እና ደግሞ ውጭ ሀገር ያሉ ሰዎች የካፌው ባለቤቶች ማለት ነው ወንድሞቿን ሊወስዱ ምናምን ጀምረዋል። ፕሮሰስ የእሷን ወንድሞች እኛ ጋር ይመጣሉ። ምን ያደርጋሉ? ኢትዮጵያ ተቀምጠው ምን ችግር የለው አይባልም፣ ግን ይውሰዷቸው አልኩኝና አገኘኋቸው። ደውዬ መምህሩ አሉኝ። አቤት። ቤተሰብ በሙሉ መምህሩ ነው የሚሉኝ። አቤት። ገጠመኝን እየሰማን ጉድ ነው እኛ የለንበትም እንጂ በስማ መቼ ነው የምታቀርበው አሉኝ። ቅርብ ጊዜ ታዩታላችሁ አልኳቸው እና ከነገርኳቸው 1 ወር ሆኖታል። ይኸው በ1 ወሩ ቀረበ ማለት ነው። እግዚአብሔር ይመስገን። ተሜው ተማሪው ደግሞ እኔ ውስጥ ተሜው በዚህ ሰዓት ኮሜንት እየጻፈ ነው የሚሆነው። ገጠመኝ ዋና ደንበኛ ሆኗል። ምን እንዳደረገ ታውቃላችሁ? መጀመሪያ 100% ማለት ነው ይገባሃል ብሉት። 2 ነገር፣ አንደኛ ልጅቷ ትገባሃለች፣ በእድሜ ይበልጣታል በእርግጥ። 2ኛ ደግሞ በቃ ያደረከው ትጋት ይገባሃል በሉት። ምንድን ያደረገው? ሙሉ ቤተሰብ የኔን ትምህርት እንዲያዳምጡ ያደረገው። የኔ ትምህርት ተቃዋሚ የእናንተና ማህበር አባል በፍጹም ሊሰሙን ሊያዳምጡን የማይፈልጉ ቤተሰቦችን እሱ ላይ ባለው መንፈስ ምክንያት እንዲህ ብለው አዳምጠው ጸሎተኛ ሆነዋል። ማህበረ እገሌ ሆነው ቤት ውስጥ በህብረት መጸለይ ያልጀመሩ በህብረት መጸለይ ሲጀምሩ ሳያገቡ 30 ዓመት የሞላቸው 2 እህቶች ውስጥ ከማግባት ደረሱ። እህቶች ሳያገቡ አላገባም ማለት እንጂ እስካሁን የረፈደበት ለዛ ነው። ግን አጅሪትን ጠቅልሏት ቤቷን ያለው የቀበሌ ቤት ስለሆነ የሚኖሩት በቃ የትም አይሄድም። እኔ ፍቅረኛ ጋር ነኝ ብሎ ልጅቷ ጋር አብረው መኖር ጀምረዋል። እግዚአብሔር ይመስገን። እንዲያውም በቀደም ከነሱ ጋር ነበርኩኝ፣ ስናወራ ነበረ ስለ ቻሌንጅ፣ የመዝሙር ቻሌንጅ የሚመካ በእግዚአብሔር ይመካ የሚል መዝሙር የ30 ሺህ ብር ቻሌንጅ አሁን 50 ሺህ ብር ሆኗል፣ ተጨምሮልኛል ገንዘብ እና ይሄን ቻሌንጅ መዝሙር ልንሰራ እንፈልጋለን ብለው ሲሉ ጊዜ ስሩ ምናምን ብያቸው በዛውም ወንድሞቿን ለማየት እማማንም ለመጠየቅ መቆረቢያ ልብስ ለመስጠት ሄጄ ነበረ። ጎረቤቷን ማለት ነው። ያችኛዋ ደግሞ ቤተክርስቲያን ያገኘቻት የምታገሰዋ ልጅ ደግሞ መንፈሷን ተገላገለች። በምን በሉ? በህልም አሳያት ክርስቶስ። በህልም ምን አሳያት? ስታገሳ ሲያስታውካት አሳያትና ያ ይቅርታ ለምናገረው ነገር ያ የወጣውን ነገር ስታየው ቁራ ምናምን መስለው ብር ብሎ ሲሄዱ ከሆዷ ውስጥ የወጣውን ነገር ከዛ ሆዷ እንደዚህ ፍት ብሎ ትልቅ ሆኖ መስታወት ነው
እንደ መስታወት የት ነው የሚታይ መስታወት ሆኖ በውስጥ በኩል ሁለት ልጆች ቁጭ ብለው እንደ መስታወት ሆዷን አየችው። ያ ነገር ከወጣ በኋላ ሆዷ እንደ መስታወት እንደ ክፍት አለ። እንዴት ነው አንዳንድ ካፌ አስተናጋጆች አምጡልኝ ብላችሁ ካፌ ስታዟቸው ካፌ ወጥተው ቡና ምናምን ይዘውላችሁ ሲመጡ ሌላ ቦታ ሲያመጡ የሆነ መያዣ ነገር የለም መስታወት ያለው ልክ እንደዛ ማለት ነው ሆዷ የሆነው። በጣም ገርሟት እኔው ራሴ የመምህርን ስልክ ሰጥቼሽ እሱ ግን ስልክ አላነሳለኝ እስቲ ንገሪልኝ አለቻትና ቴክስቱ ወደ እኔ ሲላክልኝ ወይኔ ሁለት ህፃናቶች ወደሽ ውስጥ ካየሽ ወይ ልጆች ሊሆኑ ይችላሉ ወይም ደግሞ ሁለት በጣም ጤነኛ የሆኑ ሐሳቦች አሉ። ሁለት የሚሳኩ ጥሩ የሆኑ የመንፈስ ቅዱስ ሐሳቦች አሉ። ምን እንደሆነ አይታወቅም። እስቲ ጸሎት አድርጊበት ብያት ሱባኤ ገብታ ጸሎት አድርጋበት ከተጣላችሁ ባሏ ጋር እንታረቅ። እናም ደግሞ የተቆራረጠቻቸው ሰዎች አሉ እና ከነሱ ጋር መታረቅ እንደሆነ በሱባኤ ነገራት። ሁለት ትልልቅ ሐሳቦች እና ከተጣላችሁ ባሏ ጋር ታረቀች። ጓደኞቿም ታርቋት። ለምን ሰው እንዳይቀርባት ተደርጎ ነበር የተሰራባት። ሬት እንድትል በቃ ብታወራው ነገር በሙሉ ለሰው እንዳይጥምና አንቺ ልጅ የምታወሪው ነገር ምንም አይጥምም እንድትባል ማለት ነው። በእርግጥም አይጥምም። ያው ያን ነገር እንድትናገር የሚያደርጋት አጅሬው ነው። እና እንዲህ ሆኖ የሁላችሁ እቺ ልጅ እግዚአብሔር ይመስገን ይህን ቤተሰብ በሙሉ ያዳነችው እቺ ልጅ ናት። የምታገሳ የነበረችው ልጅ። እግዚአብሔር በማን በኩል ቤታችሁ እንደሚመጣ አታውቁትም። በአንድም በሌላ መንገድ እግዚአብሔር ይናገራል። የሰው ልጅ ግን አያስተውልም። በህልምም ይናገራል፣ በእንቅልፍ በራእይም በምንም ይናገራል ይላል አይደል? ኢዮብ 33:12 ላይ። ይህን ጥቅስ መቼም የማያውቅ ሰው የለም። እስቲ ኢዮብ ስላችሁ የምትጠቅሱት ጥቅስ አለ? የትኛውም ቦታ ላይ ሆኜ ጠይቃችኋለሁ። ድንገት ስብሰባ ወይም ደግሞ ትልቅ ጉባኤ ካለን እንደው ብትችሉ ማለት ነው ብትችሉ ሰውን እግር በእግር እየተከተላችሁ የምታጠቁ ሰዎች ያው እግር በእግር የሚከታተል ደግሞ እናንተ ጋርም እንዳለ እንድታውቁ መጋለጡ ስለማይቀር መታወቁ ስለማይቀር ማንገታችሁ መድፋታችሁ ወይም ደግሞ መዋረዳችሁ ስለማይቀር ጉድጓድ አርቃችሁ አትቆፍሩ። ማን እንደሚገባበት አይታወቅም እንደሚባለው ተው፣ እረፉ። ከሰው ላይ ስትሰልቡ፣ ሐሳብ ስትወስዱ፣ ሰውን ስትገፉ፣ በማንኛውም አይነት መንገድ ጥቃት ስታደርሱ የጥቃቱ ተካፋይ ነው የምትሆኑት እናንተ ራሳችሁ። በንስሐ ብቻ የምታስወግዱት አይደለም። ንስሐ ኃጢአትን ታስተሰርያለች፣ ጥሩ ነው። ኃጥኡን ድንግል ታረጋለች፣ ዘማዩን ድንግል ታረጋለች አለ የሚለው። ግን በዛ ተንኮል ምክንያት የገባውን መንፈስ የማስወጣት ትልቅ ቻሌንጅ አለባችሁ። ለዚህ ነው ዋጋ ትከፍላላችሁ የሚባለው። እግዚአብሔር ይቅር ብሏችሁ ሊሆን ይችላል። ኃጢአትን ይቅር ብዬልሃለሁ፣ የቀረውን ግን ታገል ነው የሚል። ያስገባኸውን ያስገባኸው መንፈስ ታገል። ያው እንግዲህ ይበለኝ እያለን የምንቀጠቀጠው ለዚህ ነው። እና በጣም ብዙ ሰዎች እኔ አንድ ቅርብ ጊዜ አስታውሳለሁ፣ ምናልባት በሚቀጥለው ገጠሚ ላይ ልነግራችሁ እችላለሁ። ብዙ ወንዶች ላይ ስትጫወት ቆይታ የምትወልዳቸው ልጆች ምን አይነት ሰዎች እንደሆኑ ብታዩ በጣም የምታዝኑት። እንዲያውም 201ኛ አደርገዋለሁ ከዚህ በኋላ ያለውን ገጠሚ ማለት ነው። እግዚአብሔር ከኛ ጋር ይሁን። በጣም እናመሰግናለን። ሰላም ሁኑ።